ጤና ይስጥልን ክብራትና ክብራን ተመልካቾቻችን እንደምንላችኋል። 7 ሰዓት ሆኖ ዜና ኢትዮጵያ በምዕራፍ 2 ተመልሷል። አብራችሁ እንድትቆዩ በአክብሮት ነው የምንጋብዘው። በቅድሚያም አርዕስተ ዜናዎች። የሕዝብ ተወካዮች ምክር ቤት 2 የብድር ስምምነት ረቂቅ አዋጆችን አጸደቀ። በሰባተኛው ጠቅላላ ምርጫ የሚበጀንን ፓርቲ ለመምረጥ ዝግጁ ነን አሉ የሐዋሳና የባህር ዳር ከተማ ነዋሪዎች። በ2030 በአፍሪካ ሀገራት ዘላቂ ልማትን ለማረጋገጥ የተያዘው አጀንዳ ግቡን እንዲመታ የሀገራቱ ቅንጅታዊ ስራዎች ሊጠናከሩ እንደሚገባ ተመላከተ። ከውጭ ፕሬዝዳንት ዶናልድ ትራምፕ የያዙት ጽኑ አቋም በመካከለኛው ምስራቅ ለ2 ወራት የዘለቀውን ጦርነት ወደ ዓለም አቀፍ የዲፕሎማሲና የኢኮኖሚ ቀውስ ቀይሮታል። ከስፖርት በአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ የመጀመሪያ ጨዋታ ፒኤስጂ ባየር ሙኒክን የሚያስተናግድበት ጨዋታ ይጠበቃል። ተመልካቾች ከዜናዎቹ ጋር አሸናፊ እንዳለ ከእናንተ ጋር ቆይታ አደርጋለሁ። ከዚህ ከዋናው ስቱዲዮ ወደ እናንተ ከሚደርሱ ዘገባዎች በተጨማሪ በቀጥታ መስመራችን ላይ ተገኝተው ተጨማሪ መረጃዎችን የሚያጋሩን ሪፖርተሮቻችንም አሉ። የሕዝብ ተወካዮች ምክር ቤት 2 የብድር ስምምነት ረቂቅ አዋጆችን አጽድቋል። በዚህ ጉዳይ ላይ ተጨማሪ መረጃ የሚሰጠን ሪፖርተራችን አባዲ ወይናይ ነው። አባዲ ወይናይን ወደ በኋላ መረጃዎችን ሊያደርሰን ይቀላቀለናል። 12ኛው የአፍሪካ ቀጠናዊ የዘላቂ ልማት ፎረም በአዲስ አበባ እየተካሄደ ይገኛል። በዚህ ጉዳይ ላይ ደግሞ ተጨማሪ መረጃ የሚሰጠን ሪፖርተራችን አስማረ ብርሃኑ ነው። ወደ በኋላ እናገኘዋለን። የኢትዮጵያ መድኃኒት አቅራቢ አገልግሎት የአቅራቢዎችን የስራ ግንኙነት ለማጠናከር ዓለም አቀፍ ኮንፈረንስ ለ5ኛ ጊዜ በማከናወን ላይ ይገኛል። ይህንን ጉዳይ ደግሞ እየተከታተለ የሚገኘው ሪፖርተራችን እድሉ ፈቀደ ነው። እሱም ወደ በኋላ ተጨማሪ መረጃዎችን ያደርሰናል። ክብራትና ክብራን አብራችሁ እንድትቆዩ በአክብሮት ነው የምንጋብዘው። ወደ ቀዳሚው ዜና አልፋለሁ። የበጋ መስኖ እርሻ በምግብ ራሳችንን ለመቻል በሚደረገው ጉዞ ውስጥ የጸና መሰረትን የጣልንበት ምዕራፍ ነው አሉ ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ የውሃ ሀብታችንን በአግባቡ በመጠቀም ባልተቋረጠ ጥረትና ቁርጠኝነት የመልማት ጉዟችን አስተማማኝና ዘላቂ የሆነ የምግብ ዋስትና ወደምናረጋግጥበት ብሩህ ተስፋ እንደሚያሸጋግረን ጥርጥር የለውም ብለዋል። የሕዝብ ተወካዮች ምክር ቤት 2 የብድር ስምምነት ረቂቅ አዋጆችን አጸደቀ። የጸደቁት የብድር ስምምነቶች ከፈረንሳይ የልማት ኤጀንሲና ከአውሮፓ ኢንቨስትመንት ባንክ ማህበር ጋር የተደረጉ ናቸው። ስምምነቶቹ የኢትዮጵያን የኢኮኖሚ እንቅስቃሴ የሚያፋጥኑ መሆናቸው ተጠቅሷል። የቱሪዝም ሚኒስትር ሰላማዊት ካሳ በምክር ቤቱ ተገኝተው ለተነሳላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። ተመልካቾች በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ሪፖርተራችን አባዲ ወይናይ በቀጥታ መስመራችን ላይ ይገኛል። አባዲ እንደምን ቆይተሃል? ምክር ቤቱ ያጸደቃቸው የብድር ስምምነቶች ምንን ታሳቢ ያደረጉ ናቸው? ምናልባት የተነሱ ሀሳቦች ካሉ እነሱንም ጠቅለል አድርገህ ብታደርሰን። አመሰግናለሁ አሸናፊ። እንግዲህ አንተም ቀደም ብለን እንደጠቀስከው የሕዝብ ተወካዮች ምክር ቤት በዛሬ ውሎ በርካታ ጉዳዮችን ተመልክቷል። ከተመለከታቸው ጉዳዮች መካከል በቀዳሚነት ልናነሳ የምንችለው በኢፌዴሪ መንግስትና በፈረንሳይ ልማት ኤጀንሲ መካከል የተደረገውን የብድር ስምምነት በሙሉ ድምጽ አጽድቋል። ይህ የብድር ስምምነት የ80 ሚሊዮን ዩሮ የብድር ስምምነት ነው። በዋናነትም የሚውለው ኢትዮጵያ ተግባራዊ እያደረገችው ላለው ለሀገር በቀል የኢኮኖሚ ማሻሻያ ድጋፍ የሚሆን ነው። እንደሚታወቀው ኢትዮጵያ ተግባራዊ ባደረገቻቸው የሀገር በቀል የኢኮኖሚ ሪፎርም ስራዎች አማካኝነት ምጣኔ ሀብቷ ከጊዜ ወደ ጊዜ እያደገ ይገኛል። ይህን የምጣኔ ሀብት እንቅስቃሴ ለማሳደግ ይህ የብድር ስምምነት ከፍተኛ አስተዋጽኦ እንዳለው ነው የተገለጸው። በተለይም ይህ የብድር ስምምነት 5 ዓመት የችሮታ ጊዜን ጨምሮ በ15 ዓመት ተከፍሎ የሚያልቅ የብድር ስምምነት ነው። ከዛ ባሻገርም ኢትዮጵያ ከምትከተለው የብድር ፖሊሲ ጋር የሚጣጣም መሆኑ የተገለጸው እጅግ በዝቅተኛ ወለድ ነው ይህ የብድር ስምምነት የተፈጸመው ማለት ነው። ታዲያ ምክር ቤቱ ዛሬ በሙሉ ድምጽ ይህንን የብድር ስምምነት አጽድቆታል። ከዛ ባሻገር ምክር ቤቱ በሁለተኛ ያጸደቀው በኢፌዴሪ መንግስትና በአውሮፓ ኢንቨስትመንት ባንክ ማህበር መካከል የተደረገውን የብድር ስምምነት
ስምምነት እንዲሁም ምክር ቤቱ አጽድቆታል በሙሉ ድምጽ ማለት ነው። ይህ የብድር ስምምነት የ110 ሚሊዮን ዩሮ የብድር ስምምነት ነው። ይህ የብድር ስምምነት በዋናነት የሚውለውም በገጠር አካባቢ ያሉ የማህበረሰብ ክፍሎችን የፋይናንስ ተጠቃሚነትን ለማረጋገጥ ዓላማ ያደረገ ነው። በተለይም በገጠር አካባቢ ባንኮች ተደራሽ በማይሆንበት አካባቢ ይህ የብድር ስምምነት ከፍተኛ አስተዋጽኦ እንዳለው ተጠቅሷል። በተለይም የስራ ዕድል ለመፍጠር ከዛ ባሻገርም አርሶ አደሮች፣ አርብቶ አደሮች የተለያዩ የማዳበሪያ ጨምሮ ማለት ነው የተለያዩ ቁሳቁሶችና ግብዓቶችን እንዲያገኙ ከፍተኛ አስተዋጽኦ ያለው መሆኑ የተገለጸ። ይህ ደግሞ አጠቃላይ ኢኮኖሚው ከፍተኛ አስተዋጽኦ እንዳለው ተጠቅሷል። በዚህ የብድር ስምምነት አማካኝነት 13 ሚሊዮን የሚሆኑ ዜጎች ተጠቃሚ ይሆናል ተብሎ እንደሚጠበቅ ነው የተገለጸው ማለት ነው። የምክር ቤቱ አባላትም እነዚህ የብድር ስምምነቶች አጠቃላይ ለኢኮኖሚው ከፍተኛ አስተዋጽኦ እንዳላቸው አንስተዋል። ሌላው ምክር ቤቱ የተመለከተው ምንድነው ካልን አጠቃላይ የቱሪዝም ሚኒስትሯ ሰላማዊት ካሳ ተገኝተው በምክር ቤቱ አባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። በተለይም የምክር ቤቱ አባላት ካነሷቸው ጥያቄዎች መካከል ኢትዮጵያ የቱሪዝም ሀብቷን ለማሳደግና በተለይም ደግሞ በርካታ የቱሪዝም መስህቦች ያሏት ሀገር ከመሆኑ ጋር ተያይዞ እነዚህ የቱሪዝም መስህቦችን በመለየት በማልማት አጠቃላይ ለምጣኔ ሀብቱ ያለውን አስተዋጽኦ ለማሳደግ በቀጣይ ምን ስራዎች ይከናወናሉ የሚሉ ጥያቄዎች ተነስተው ነበር። እንግዲህ የቱሪዝም ሚኒስትሯ ሰላማዊት ካሳ እንደገለጹት ከሆነ ኢትዮጵያ የተለያዩ የቱሪዝም መስህቦችን በመለየት በማልማት ወደ ስራ እንዲገቡ እያደረገች ትገኛለች። አጠቃላይ ቱሪዝሙ አሁን ላይ ለሀገሪቱ እያስገኘ ያለው የውጭ ምንዛሬ እየፈጠረ ያለው የስራ እድል ከጊዜ ወደ ጊዜ በከፍተኛ ደረጃ እያደገ መሆኑን አንስተዋል። ከዛ ባሻገርም በመንግስት ደረጃ ተግባራዊ እየተደረጉ ያሉት የቱሪዝም ፕሮጀክቶች ከፍተኛ የቱሪዝም እንቅስቃሴና የቱሪዝም መስህብ እንዲኖር እያስቻሉ እንደሚገኙ አንስተዋል። በተለይም ከክልሎች ጋር በትብብር በመስራት የቱሪዝም መስህቦችን በመለየት በተለይም ከ800 በላይ የሚሆኑ የቱሪዝም መስህብ ስፍራዎችን በመለየት ለማልማት እንቅስቃሴ እየተደረገ እንደሚገኝ ሚኒስትሯ አንስተዋል። ከዛ ባሻገርም ከተለያዩ የክልሎች ጋር በተለይም ቢሮ እንዲደራጅ ከማድረግ አኳያ በቅንጅት እየተሰራ እንደሚገኝና ይህንም አጠቃላይ ኢትዮጵያ የቱሪዝም ሀብቷን ለማሳደግ ለኢኮኖሚ ያለውን አስተዋጽኦ ይበልጥ እንዲጎለብት ለማድረግ በርካታ ስራዎች እየተሰሩ እንደሚገኙና ውጤቶችም እያመጡ እንደሚገኙ አንስተዋል። አሁን ላይ ቱሪዝም አንኳር የኢኮኖሚ ምሰሶ መሆኑን መቀጠሉን አንስተዋል። በተለይም እየተገኘ ያለው የውጭ ምንዛሬ እየመጣ ያለው የቱሪዝም ፍሰት ከጊዜ ወደ ጊዜ እየተጠናከረ እንደሚገኝ አንስተዋል። በተለይም ደግሞ የግሉ ዘርፍ በቱሪዝም እንቅስቃሴ ላይ ያለውን ተሳትፎ አሁን ላይ በከፍተኛ መጠን እያደገ እንደሚገኝ አንስተዋል። አሁን ላይ ትርጉም ያለው የግሉ ዘርፍ ተሳትፎ ተግባራዊ እየተደረገ እንደሚገኝ አንስተዋል። ይህ የግሉ ዘርፍ ተሳትፎም በቀጣይ ተጠናክሮ እንደሚቀጥል አንስተዋል። አጠቃላይ ኢትዮጵያ ያላትን የቱሪዝም እንቅስቃሴ ለማሳደግም በቀጣይ ትኩረት ተደርጎ እንደሚሰራ ሚኒስትሯ አንስተዋል። ከዛ ባሻገር ሚኒስትሮች ምክር ቤት የቁልፍ መሰረተ ልማቶች የሳይበር ደህንነት ረቂቅ አዋጅን ለሚመለከተው ቋሚ ኮሚቴ መርተዋል። አባዲ ለመረጃዎቹ እናመሰግናለን። ጥሩ ቀን ይሆናል። በ2030 በአፍሪካ ሀገራት ዘላቂ ልማትን ለማረጋገጥ የተያዘው አጀንዳ ግቡን እንዲመታ የሀገራቱ ቅንጅታዊ ስራዎች ሊጠናከሩ እንደሚገባ ተመላከተም። 12ኛው የአፍሪካ ቀጠናዊ የዘላቂ ልማት ፎረም በአዲስ አበባ እየተካሄደ ይገኛል። በዚህ ጉባኤ በቪዲዮ መልእክት ያስተላለፉት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በአፍሪካ ሀገራት ዘላቂ ልማት እንዲረጋገጥ በቂ የኃይል አቅርቦት ሊኖራቸው እንደሚገባ አሳስበዋል። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ሪፖርተራችን አስማረ ብርሃኑ በቀጥታ መስመራችን ላይ ይገኛል። አስማረ እንደምን ውለሃል? በአፍሪካ ዘላቂ ልማትን ለማረጋገጥ ትኩረት ሊደረግባቸው ይገባል በሚል የተነሱ ዋና ዋና ነጥቦች የትኞቹ ናቸው የሚለውን አድርሰን። መልካም አሸናፊ፣ እንግዲህ የአፍሪካ ቀጠናዊ የዘላቂ ልማት ፎረም በየዓመቱ የሚደረግ ፎረም ነው። የዚህ ፎረም ዋና ዓላማ ደግሞ በ2030 በፈረንጆቹ የአፍሪካ ሀገራት ዘላቂ ልማትን እንዲያረጋግጡ የተቀመጠ አጀንዳ አለ። በአፍሪካ ህብረት ደግሞ የአጀንዳ 2063 አጀንዳዎች አሉ። እነዚህ አጀንዳዎች እንዲሳኩ የአፍሪካ ሀገራት በጋራ ተሰባስበው አቅጣጫ የሚያስቀምጡበትና ትብብራቸውን በሚያጠናክሩበት አግባብ ላይ ውይይት የሚያደርጉበት ፎረም መሆኑ ይታወቃል። ይህ 12ኛው የአፍሪካ ቀጠናዊ የዘላቂ ልማት ፎረምም ዛሬ በተለያዩ አጀንዳዎችን ለይቶ ውይይት እየተደረገበት ነው የሚገኘው። አንደኛውና ዋናው በቀጣይ ትኩረት ተደርጎ የአፍሪካን ዘላቂ ልማት ለማረጋገጥ ይሰራበታል የተባለው ጉዳይ አስተማማኝ የውሃ አቅርቦትና ደህንነቱ የተጠበቀ የሳኒቴሽን ስርዓትን ማረጋገጥ የሚል ነው። በአፍሪካ ሀገራት ለአፍሪካውያን ትልቁ ችግር ንጹህ የመጠጥ ውሃ አቅርቦት መሆኑ ይታወቃልና ይህንን እንዴት እንቅረፈው? ጤናማ ትውልድን ነገ ሀገር የሚረከቡ አፍሪካውያንን ንጹህ የመጠጥ ውሃን እንዲያገኙ በማድረግ ረገድ እንደዚሁም ንጽህናው የተጠበቀ ሳኒቴሽኑ የተረጋገጠ አካባቢን ከመፍጠር አንጻር ምን ይሰራ የሚለው አንደኛው ትኩረት ተደርጎበት ውይይት እየተደረገበት ያለ ጉዳይ ነው።
ሌላው በቂ የኃይል አቅርቦት በአፍሪካ ሀገራት ሊረጋገጥ ይገባል የሚለውም እንደዚሁ በዚህ ፎረም ላይ ትኩረት ተደርጎ ውይይት እየተደረገበት ነው የሚገኘው። ምክንያቱም ማንኛውም ልማት በአፍሪካ አህጉር የሚረጋገጠው በቂ የሆነ የኃይል አቅርቦት ሲኖር ነው። ስለዚህ የኃይል አቅርቦት ላይ እንዴት አድርገን እርስ በርስ መተሳሰር አለብን። ከዚህም ባለፈ ደግሞ የታዳሽ ኃይል አቅርቦትን አሁን ኢትዮጵያ በከፍተኛ ሁኔታ እየሰራችበት ትገኛለች። ይህን ልምድም በሌሎች የአፍሪካ ሀገራት በማባዛት ረገድ ከአንድ የአፍሪካ ሀገር ያለውን ጥሩ ተሞክሮ ወደ ሌላ አፍሪካ ሀገር በማባዛት ረገድ የኃይል አቅርቦትን ማረጋገጥ እንዴት ይቻላል በሚለው ጉዳይም በዚህ በ12ኛው የአፍሪካ ቀጠናዊ የዘላቂ ልማት ፎረም ላይ ትልቅ ውይይት እየተደረገበት የሚገኘው ነው። ሌላው ኢንዱስትሪዎችን ማስፋፋት ነው። ኢንዱስትሪዎች በአፍሪካ ሀገር ካልተስፋፉና አምራች ካልሆኑ የአፍሪካ ሀገራት ከጥገኝነት መላቀቅ አይችሉም። ስለዚህ ኢንዱስትሪዎችን ማስፋፋትና ከጥገኝነት መላቀቅ በራስ ምርት መተማመንና ከጥገኝነት መላቀቅም አንደኛው መፍትሄ ስለሆነ ኢንዱስትሪያላይዜሽንን ማስፋፋትም እንዴት ይቻላል፣ አንዱ ሀገር ከሌላው ሀገርስ እንዴት ልምድ መውሰድ ይችላል፣ እንዴት ማስፋፋት ይችላል የሚለውም እንደዚሁ ሌላው ትኩረት ተሰጥቶበት ውይይት እየተደረገበት ነው። ሌላው ኢኖቬሽን ነው። ኢኖቬቲቭ የሆነ በፈጠራ የበለጸገ ትውልድን በአፍሪካ ሀገራት እንደዚሁ መፍጠር ካልተቻለ በስተቀረ አሁንም ከጥገኝነት ከምዕራባውያኑ ጥገኝነት መላቀቅ አንችልምና ኢኖቬቲቭ የሆነ ትውልድን ወጣቱን በፈጠራ የታገዘ ወይም የበለጸገ ማድረግ በምንችልበት አግባብ ላይ በሚለውም እንደዚሁ የአፍሪካ ሀገራት በሰፊው ውይይት እያደረጉበት ነው የሚገኘው። እንደዚሁ ደግሞ በመሰረተ ልማት ሀገራትን ብቁ ማድረግና የአፍሪካ ሀገራት እርስ በርስ በመሰረተ ልማት መተሳሰር የሚለውም እንደዚሁ የዚህ የ12ኛው የአፍሪካ ቀጠናዊ የዘላቂ ልማት ፎረም ዋና አጀንዳ ሆኖ ውይይት እየተደረገበት ነው የሚገኘው። በዚህ ፎረም ላይ በቪዲዮ መልእክት ያስተላለፉት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በአሁኑ ሰዓት በዓለም ሀገራት ላይ ከፍተኛ ጦርነቶች እየተደረጉ ነው የሚገኙት። ይህም ደግሞ የኃይል አቅርቦት መስተጓጎልን እየፈጠረ ነው የሚገኘው። ይህ በጣም የሚጎዳው የአፍሪካ ሀገራትን ነው። የአፍሪካ ሀገራት ዘላቂ ልማትን ማረጋገጥ እንዲችሉ ኃይል በበቂ ሁኔታ ሊቀርብላቸው ይገባልና ለአፍሪካ ሀገራት በተለየ መንገድ የኃይል አቅርቦት እንዳይስተጓጎልባቸው ማድረጉ ላይ ትኩረት ተደርጎ ሊሰራ ይገባል የሚለውን መልእክት አስተላልፈዋል። ዛሬ የጀመረው ይህ ፎረም እንግዲህ በቀጣይ 2 ቀናትም በእነዚህ ባነሳናቸው አጀንዳዎች ላይ ትኩረቱን አድርጎ የሚቀጥል ይሆናል። አስማረ፣ ለመረጃዎቹ እናመሰግናለን። ጥሩ ቀን ይሆንልህ። ለአንድ ሀገር ዲሞክራሲን ለማጽናት የተቋማት የተቀናጀ ጥረት የግድ ይላል። ከቅስቀሳ እስከ ውጤት ማረጋገጫ የኢትዮጵያን ዲሞክራሲያዊ ጉዞ የሚያሳልጠው 7ኛው ጠቅላላ ምርጫ በሕግ የበላይነትና በሰላም እንዲጠናቀቅ ተቋማዊ ቅንጅት ተጠናክሯል። ብሩክታይት አስራት በዚህ ጉዳይ ላይ ተጨማሪ አዘጋጅታለች። በአንድ ሀገር ውስጥ የሚካሄድ ቅቡልነት ያለው ምርጫ የዴሞክራሲ ስርዓት ግንባታ ማሳያ ብቻ ሳይሆን ጠንካራና ህዝባዊ መሰረት ያለው መንግስት ለመመስረት ዋነኛ መንገድ ነው። ይህ ግብ እንዲሳካ ደግሞ የዜጎች ንቁ ተሳትፎ መኖር እንዲሁም ሂደቱ ነፃ፣ ገለልተኛ፣ ፍትሐዊና ሰላማዊ ሆኖ መጠናቀቁ ወሳኝ ነው። ለዚህም ስኬት ምሰሶ የሆኑት የምርጫ ቦርድና የፍትህ ተቋማት ሚና የማይተካ መሆኑ ይታመናል። ይህንን ሀገራዊ ተልዕኮ በስኬት ለማጠናቀቅ የፌዴራል የህግና ፍትህ ኢንስቲትዩት እነዚህ ተቋማት በቅንጅት እንዲሰሩና ለባለሙያዎች የአቅም ግንባታ ስልጠናን ይሰጣል። የፌዴራል ህግና ፍትህ ኢንስቲትዩት በየ5 ዓመቱ ምርጫዎች በሚካሄዱበት ጊዜ የተለያዩ መድረኮችን በማመቻቸት በተለይ ምርጫ ነክ የሆኑ ጉዳዮችንም በተለይ ህጎች በሚወጡበት ጊዜ ህጎችንም ከማሻሻል አንጻር ከዚህ በተጨማሪ ደግሞ የተለያዩ መድረኮችንም በማመቻቸት ስልጠናዎች እንዲሰጡ የህግ ባለሙያዎቹም የምርጫ ቦርድ እንዲሁም ደግሞ መላው የሀገሪቷ ህዝብ በዚህ በምርጫ ዙሪያ ግንዛቤ እንዲኖራቸው በማድረግ በኩል ሲሰራ ቆይቷል። በአሁኑ ጊዜም በሀገራችን ለ7ኛ ጊዜ ለሚካሄደው አገር አቀፍ ምርጫ ለምርጫው ድጋፍ ሊሆኑ የሚችሉትንም ጉዳዮች ባለሙያዎችንም ከመመደብ አንጻር እንደገና ደግሞ ምርጫ ቦርድም የተለያዩ መድረኮችን በሚያመቻችበት ጊዜ እዛ ላይ በመገኘት የህግ ግንዛቤ እንዲኖር የምርጫ ሂደቱ ምን መሆን እንዳለበት የሌሎች ሀገሮችንም ተሞክሮ ጭምር በማቅረብ
ግንዛቤ እንዲፈጠር በማድረግ ላይ ነው የሚገኘው። የኢትዮጵያን ዲሞክራሲያዊ ጉዞ የሚያሳልጠው 7ኛው ጠቅላላ ምርጫ በሰላም እንዲጠናቀቅ የጸጥታ አካላት ዝግጅታቸውን አጠናቀዋል። የጸጥታ አካላቱ በቀጣይም ምርጫው ፍጹም ሰላማዊ ሆኖ እንዲጠናቀቅ እንደሚሰራው አረጋግጠዋል። ለሁሉም በሚሆን መልኩ ከስጋት ነፃ የሆነ ያለማንም ጣልቃ ገብነት ዜጎች የራሳቸው መንግስት እንዲመርጡ የጸጥታ ሁኔታዎችን በደንብ አስተካክሎ ይሰራል፣ ጸጥታን ያስከብራል። የትኛውም አይነት የወንጀል ድርጊቶች ደግሞ ሲፈጸሙ እነዛን ድርጊቶች ምርመራ በማድረግ አጥፊዎችን ወደ ሕግ ያቀርባል። ይህንን አሁንም ምርጫው እስኪጠናቀቅ ድረስና ውጤቱ ለሕዝብ ይፋ እስኪሆን ድረስ ይህንን 24/7 ከሚሰራ መሆኑን እንግዲህ ማንሳት ይቻላል። የምርጫ ውጤት ትርጉም የሚኖረው በህግ ሚዛን ተመዝኖ ፍትሐዊነቱ ሲረጋገጥ ብቻ ነው። የምርጫን ነጻነትና ፍትሐዊነት በማረጋገጥ ረገድ ደግሞ ፍርድ ቤቶች የጀርባ አጥንት ናቸው። ምርጫን በሚመለከቱ ጉዳዮች የተለያዩ አካላት መካከል የሚፈጠሩ አለመግባባቶችን ሲቀርቡላቸው መርምረው ህጉን መሰረት አድርገው ይዳኛሉ። ሁለተኛው የፍርድ ቤቶች ሚና ህገ መንግስትን ማስከበር ነው። በምርጫ ሂደት ላይ ጥፋት የሚያጠፉ በወንጀል ተግባር ላይ የሚሳተፉ ካሉ ይህንን በሚቀርበው ክስ መሰረት መርምረው ተገቢውን ማስረጃ አጣርተው መርምረው በህጉ መሰረት ውሳኔ በመስጠት ተጠያቂ መሆን የሚገባቸውን አካላት ተጠያቂ ማድረግ የፍርድ ቤቶች ሚና ነው። የተቋማት የተቀናጀ ጥረት የዜጎችን ነጻነት ከማረጋገጥ ባለፈ የዲሞክራሲያዊ ምርጫ ስኬት ማገር ነው። ተቋማት በቅንጅት ሲቆሙ መራጩ ህዝብ የልቡን እንዲመርጥ መንገድ ከመጥረጉም ባለፈ ለሂደቱ ደግሞ የላቀ ስኬት ይሰጣል። ኢትዮጵያ ውስጥ ምርጫ ሲካሄድ እያንዳንዱ ዜጋ ያው የሚጠበቅበትን ማድረግ ይኖርበታል ብዬ አስባለሁ። ከዛ ውጪ ግን ይህንን ስራ ወይም ደግሞ ምርጫው የተሳካ እንዲሆን ትኩረት የተሰጣቸው አካላት አሉ። ለምሳሌ ፖሊስ፣ ምርጫ ቦርድ፣ ፍርድ ቤቶች፣ እንደገና ደግሞ አቃቤ ሕግ እነኚህ ተቀናጅቶ መስራት ይጠበቅባቸዋል። በጋራ ማየቱ ደግሞ ውጤቱ ያማረ እንዲሆን ነው። ጠንካራ ተቋማት ለጠንካራ ዲሞክራሲ መሰረት ናቸው። በመሆኑም የህግ የበላይነት የሰፈነበትና የህዝብ አመኔታን ያተረፈ የምርጫ ውጤት እንዲመዘገብ ያደርጋል። የመራጭነት ካርድ የሀገርን የነገ ዕጣ ፈንታ የሚወስን ትልቅ መሳሪያ ነው። የፖለቲካ ፓርቲዎች የሚያደርጉት ክርክርም አጀንዳዎችን በመለየት ትክክለኛ ውሳኔ ለመስጠት ያስችላል። የሐዋሳ ከተማ ነዋሪዎች በ7ኛው ጠቅላላ ምርጫ ላይ የሚፈልጉትን ፓርቲ ለመምረጥ ዝግጁ መሆናቸውን እየገለጹ ነው። የነዋሪዎቹን አስተያየት ሪፖርተራችን አስረሳ ወገሽ ያሰባስበዋል። የፖለቲካ ፓርቲዎች የሚያደርጉትን ክርክር አይቻለሁ፣ ሰምቻለሁ በቲቪ። ለሀገር ኢኮኖሚ ለትውልድ አሻራ ማኖር የሚችል ሀገርን እንደ ሀገር ማስቀጠል የሚችል ፓርቲ ለመምረጥ የሚበጀውን ለመምረጥ እንደኔ ዝግጁ ነኝ። ማን ይበጀናል የሚለውን ሁላችንም ከግንዛቤ ውስጥ አስገብተን ይዘናል። ለወጣቶች ሚና የሚጫወት ይመጥነኛል ብዬ የምለውን ፓርቲ መርጣለሁ። የሚፈልገው መንግስትን የሚመርጠው በካርድ ብቻ ነው። የራሱ አሁን ለምሳሌ 5 ዓመት ቆይቶ ነው የመጣው። ይሄ እድል ነው። ኦንላይን ነው እንደወሰድኩት ነው። አንድ ሰው ዜጋ እስከሆነ ድረስ ካርድ ይዞ የመምረጥ የማስመረጥ የመመረጥ ሶስቱን ተግባራት ላይ ዜጋ እስከሆነ የዜግነት ግዴታዬን እወጣለሁ ማለት ነው። ማን ይጠቅመኛል፣ ለህዝቡ ለሀገሪቱ እድገት ማን ይጠቅማል የሚለውን ለይቻለሁ። ስለዚህ ከሌ መርጣለሁ ሳይሆን ለይቼ ይዣለሁ። ግንቦት 24 ሲደርስ ደግሞ የመረጥኩትን ፓርቲ ጠቅመኛል ምለውን መርጣለሁ። በጸጥታውም በኢኮኖሚ በኑሮውም የተሻለ ነገር እንደሚያመጡ የተሻለ ኢትዮጵያን እንሰራታለን እያሉ ነበር ሲያስተዋውቁ የነበሩት። ጥሩ ትምህርት አለው ብዬ አስባለሁ። ነገ ካርድ ወስዶ ሳይመርጥ ቀርቶ እንዳይጸጸት ካሁኑ ዝግጅቱን አድርገው ካርዱን እንደወሰዱ መርጦ ለሀገር የሚሆነውን ፓርቲ መምረጥ አለበት ብዬ አስባለሁ። የራስን የምመርጠውን መንግስት ክርክሩ ላይ አይቻለሁ። ቀጣይ ወጣቱን ማን እንደሚያሻገር ወጣቱ ምን ያክል ተስፋ እንደሚያገኝ በራሳችን መንገድ ልንመርጥ ተዘጋጅተን ኢትዮጵያን
ይመራል ብለን ያኖረናል ወይም የተሻለ ነገር ያመጣል ብለን የምናስበውን ለመምረጥ ካርድ ወስደናል። ህዝቡም ራሱ የወሰደውን ካርድ በአግባቡ አስቀምጦ በተባለው ቀን ላይ ቀርቦ ድምጹን መስጠት ስላለበት በጥንቃቄ መያዝ መቻል አለበት። የኔ አሁን ልክ እንደ ግል ንብረቴ በቦርሳዬ ውስጥ አስቀምጫታለሁ ማለት ነው። ለምን ይጠቅመኛል ብዬ ስለማስብ ማለት ነው። እንደ ግለሰብ ግንቦት 24ን በጉጉት ነው የምጠብቀው። ካርዴን በጥንቃቄ አስቀምጫለሁ። ይበጀኛል የምለውን ፓርቲ ይወክለኛል ብዬ ያሰብኩትን ለመምረጥ ከሌሊቱ 12 ሰዓት ሄጄ ቀድሜ ነው አሻራ የምጥለው። የመራጭነት ካርዳቸውን በመጠቀም ተሳታፊና ተጠቃሚ የሚያደርጋቸውን ፓርቲ ለመምረጥ በመጠባበቅ ላይ መሆናቸውን ኢቲቪ ያነጋገራቸው የባህር ዳር ከተማ ነዋሪዎች ይናገራሉ። የምርጫ ካርድ ማውጣት ብቻውን ግብ አይደለም የሚሉት ነዋሪዎቹ የምረጡኝ ቅስቀሳና ውድድሩን በማጤን ሀገርን ያሻግራል የሚሉትን ለመምረጥ ስለ መዘጋጀታቸው አሳውቀዋል። ተስፋውን ደስታ ነዋሪዎችን አነጋግሮ የሚከተለውን አዘጋጅተዋል። ግንቦት 24 ለሚደረገው አጠቃላይ 7ኛው ሀገራዊና ክልላዊ ምርጫ እንደ ማንኛውም ዜጋ ካርድ ወስጃለሁ። ያንን ደግሞ በእለቱ የመመለስ ግዴታ አለብኝ። ምክንያቱም የወሰድነውን ካርድ አለመመለስ የምንፈልገውን ፓርቲ ይሄን ፓርቲ መምረጥ ሳይሆን ሰው የሚፈልገውን ያመነበትን ይሆነኛል ይበጀኛል ያለውን ፓርቲ መምረጥ መቻል አለበት። በዚህም ደግሞ ድርሻዬን እወጣለሁ ብዬ አስባለሁ። መምረጥ ዝግጁ ነኝ። ከዝግጁነት በላይ ቀኑን በጉጉትና መጠበቅ ላይ ነው ያለሁኝ ማለት ነው። ግንቦት 24 ምርጫ ሰዓቱ ቀኑ እስከሚደርስ በመጠበቅ ላይ ነው ያለው። እኛን መሰሎችን አካል ጉዳተኞችን ወደፊት ሊያመጣ የሚችልን የመንግስት አካል ሊሆን ይችላል የሚባሉትን ፓርቲዎች ወይም ደግሞ ካሁን ቀደምም በአካል ጉዳተኛው ዙሪያ ሰፊውን ስራ እየሰራ ያለ ማን ነው? አሁንስ ሊሰራ ከማኑፌስቷቸው ላይ እያስተዋወቁ ያሉት እነማን ናቸው የሚለውን ለመምረጥ እኛ በጉጉት አሁንም እየተጠባበቅን ያለን ግንቦት 24ን ካርዳችን ይዘን በካርዳችን ነው እንግዲህ የሚመስለንን የሚያግዘንን ወደፊት አንድ ስቴፕ ሊያራምድን የሚችለንን ፓርቲ ለመምረጥ በዝግጅት ላይ ነን። የተመዘገቡ ሰዎች እድላቸውን መጠቀምና ይወክለናል ያሉትን ፓርቲ ወይም ያስተዳድራል ሀገርን ይመራል ብለው በአእምሯቸው ያሰቡትን ከሌ ሳይባሉ እንዲመርጡና የያዙትን ካርድ ወደ ተመዘገቡበት ቦታ መመለስ እንዳለባቸው ሁሉም ሰው አደራም ጭምር ነው ያለበት። ይሄ አደራ ነው። እያንዳንዱ በቃሉ ልክ መገኘት ስላለበት እንደ እምነትም እንደ ሃይማኖት አባትም ሰዎችን የተመዘገቡትን ሰዎች ሁሉ አደራ ማስተላለፍ የምፈልገው የፈለጉትን ይምረጡ፣ ግን ካርዱን በእለቱ መመለስና መምረጥ ይኖርባቸዋል። አንድ ሰው ድምጽ የራሱ የሆነ ቫልዩ አለው፣ ዋጋ አለውና የወሰደውን ካርድ ሁሉም ዜጋ በእለቱ መመለስ መቻል አለበት። ሀገራዊና ሕዝባዊ ግዴታችን ለመወጣት የወሰድነውን ካርድ በእለቱ መመለስ አለብን። አካል ጉዳተኞችን ጨምሮ በእለቱ ግንቦት 24 ላይ ካርድ የወሰድን ሰዎች በቦታው ተገኝተን አስፈላጊውን ምርጫ ማካሄድ እንጂ ካርድ ወስዶ ወደ ኋላ አለማለት ተገቢ ነው ብዬ ነው የማስበው። ስለዚህ ለዚያ ሰዓት ለዚያ ጊዜ ሁላችንም ሬዲ ሆነን ካርድም ወስደን ተጠባብቀን የምንፈልገውን መምረጥ ግድ ይለናል ማለት ነው። ተመልካቾች ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘው ዜና ኢትዮጵያ እንደቀጠለ ነው። አሁን ደግሞ የኢትዮጵያና የሞዛምቢክ የሁለትዮሽ ግንኙነትን የተመለከተ አንድ ዘገባ ወደ እናንተ ልናደርስ ነው። በመልክዓ ምድር ሲታይ አዲስ አበባና የሞዛምቢኳ ማፑቶ የተራራቁ ናቸው። ይሁን እንጂ የሁለቱ ሀገራት ዲፕሎማሲያዊ ትስስር ግማሽ ክፍለ ዘመን ሊደፍን መቃረቡ ኢትዮጵያ የአፍሪካውያን መናገሻነቷን በደማቁ የሚያጸና ሆኗል። የሞዛምቢክ ፕሬዝዳንት ዳንኤል ቻፖ ለይፋው የስራ ጉብኝት ከከፍተኛ የካቢኔ አባላቶቻቸው ጋር አዲስ አበባ መምጣት የኢትዮጵያን ሁሉን አቀፍ ግንኙነትና ትብብር ወደ ላቀ ደረጃ ለማሳደግ መሰረት የሚጥል ነው። የሁለቱ ሀገራት ዲፕሎማሲያዊ ግንኙነት ከትላንት እስከ ዛሬ ያለው መልክ ሰለሞን ኃይለ ኢየሱስ እንደሚከተለው አሰናድቶታል። ከምስራቅ አፍሪካ ረጃጅም ተራራዎች እስከ ደቡባዊ የህንድ ውቅያኖስ ጠረፍ የተዘረጋው በሺዎች የሚቆጠር ኪሎ ሜትር ርቀት ዛሬ በረቀቀ ዲፕሎማሲና በጋራ ራዕይ ባንድ ጀንበር አጥሯል። 50 ዓመታትን ሊደፍን አንድ ዓመት ብቻ የቀረው የኢትዮ ሞዛምቢክ ግንኙነት አንዱ ማሳያ ነው። ኢትዮጵያ ትናንት ሞዛምቢክን ጨምሮ የበርካታ አፍሪካውያን የነጻነት ታጋዮችን ስታሰለጥንና የጸረ ቅኝ ግዛት ትግልን ስትመራ ነበረ።
ዛሬ ደግሞ ታሪካዊ ሚናዋን አሳድጋ የደቡብ ትብብር ወይንም ሳውዝ ሳውዝ ኮኦፕሬሽን ሞተር አስነስታለች። ከትናንት የትግል አጋርነት ወደ አዲስ የኢኮኖሚ የሳይበር ደህንነትና የወታደራዊ ቴክኖሎጂ ውህደት በከፍተኛ ፍጥነት እየተሸጋገረችም ነው። ታዲያ ይህ ጉዞ ወዴት ያመራ ይሆን? ከጅቡቲና ደቡብ ሱዳን አልፎ መላዋን አፍሪካም በዲፕሎማሲያዊ ትስስር ለማቀፍ የተነደፈው የኢትዮጵያ የውጭ ግንኙነት ስትራቴጂ ለአፍሪካ ቀንድና ለዓለም አቀፉ ማህበረሰብ የሚያስገኘው የዲፕሎማሲ ፋይዳስ እንደምን ያለ ነው? እነኚህን ከላይ የዘረዘርኳቸውን ጥያቄዎች ዛሬ አዲስ አበባ ላይ ሕያው ምላሽ አግኝተዋል። ይህንን ትንታኔ እየተካተላችሁ አብራችሁን ዝለቁ። የኢትዮጵያ ርዕሰ መዲና የአፍሪካ የፖለቲካ ማዕከል የሆነችው አዲስ አበባ አንድ ልዩ ታሪካዊ ክስተት እያስተናገደች ነው። የሞዛምቢኩ ፕሬዝዳንት ዳንኤል ፍራንሲስኮ ቻፖ ለይፋ የሥራ ጉብኝት ኢትዮጵያ ገብተዋል። ፕሬዝዳንቱ ቦሌ የዓለም አቀፍ አውሮፕላን ማረፊያ ሲደርሱ ታዲያ ኢትዮጵያን በሚመጥን ልክ ደማቅ አቀባበል ተደርጎላቸዋል። ከጠቅላይ ሚኒስትር አብይ አህመድ ጋርም የአንድ ለአንድ ጥልቅ ውይይት አካሂደዋል። ይህ ውይይት ሁለቱን ሀገራት ወዳጅነታቸውን በተግባር ትብብርና በቀጣይነት ባለው ዲፕሎማሲያዊ ተሳትፎ ከፍ ለማድረግ ያላቸውን የጋራ ቁርጠኝነት ቁልጭ አድርጎ የሚያሳይም ጭምር ነው። እንደዚሁም ሁለቱ መሪዎች የተፈራረሟቸው ዘርፈ ብዙ ስምምነቶች የሁለቱን ሀገራት ወዳጅነት ወደ ላቀ ስትራቴጂካዊ ከፍታም የሚያሸጋግረውም ጭምር ነው። ይህ የአሁኑ ግንኙነትም ከየትም የመጣ አይደለም። ስረ መሰረቱ ያለው በጠንካራው የፓን አፍሪካኒዝም የትግል ታሪክ ውስጥ ነው። እስኪ ወደ ኋላ ልመልሳችሁ። እንደ አውሮፓውያን አቆጣጠር በ1977 የተመሰረተውና በመጪው 2027 በፈረንጆች አቆጣጠር መሆኑ ነው 50ኛውን ወርቃማ የዲፕሎማሲያዊ ግንኙነት ዓመቱን የሚያከብረው የሁለቱ ሀገራት ትስስር የጸና መሰረት ያለው ነው። ልክ እንደ ደቡብ አፍሪካ ኔልሰን ማንዴላ ሁሉ የሞዛምቢክ የነጻነት ታጋዮችም የቅኝ ግዛት ቀንበርን ለመስበር የሚያስችላቸውን ወታደራዊና ፖለቲካዊ ስልጠና የወሰዱት እዚሁ በኢትዮጵያ ምድር ላይ ነበረ። የኢትዮጵያ ድጋፍ ውጤታማነት የትግል ስልት ለመቀየስ ወሳኝ ሚናም ነበረው። ያኔ በነጻነት ትግል በደምና በላብ የተገመደው ታሪካዊ የትብብር ገመድ ዛሬ በኢኮኖሚ ውህደት፣ በመሰረተ ልማት ትስስርና በዘመናዊ ዲፕሎማሲ እንደገና እያበበ ይገኛል። የፓን አፍሪካኒዝም ንቅናቄ መሰረት የሆነችው ኢትዮጵያም ዛሬ ያንኑ ታሪካዊ ኃላፊነቷን በዚህ በአዲስ የዘመን አውድ እየተወጣች የአፍሪካውያን ወንድማማችነት ትብብር ማዕከልነቷን በእርግጥም ቀጥላለች። በደቡብ ምስራቅ አፍሪካ የምትገኘው ሞዛምቢክ በህንድ ውቅያኖስ ላይ የተንጣለለው ረዥም የባህር ዳርቻ ያላት ከ33.8 ሚሊዮን በላይ ህዝብና ከ30 በላይ ቋንቋዎችን ያቀፈች ልክ እንደ ኢትዮጵያ ሁሉ ብዝሃነት ያላት ሀገር ናት። ዛምቤዚን የመሳሰሉ ታላላቅ ወንዞችና ማራኪ ስነ ምህዳር የታደለችው ይህች ሀገር በተፈጥሮ ጋዝ፣ በከሰል ድንጋይና በታንታኔም ማዕድናት በእጅጉ የበለጸገችም ናት። በግብርናው ክፍለ ኢኮኖሚም ቢሆን ከጥጥ እስከ ሻይና ሸንኮራ አገዳ በማምረት ግዙፍ አቅም ያላትም ሀገር ናት። እንደ አውሮፓ አቆጣጠር በ1975 ከፖርቱጋል ቅኝ ግዛት ነፃ ከወጣችበት ጊዜ ጀምሮ በሀገር ውስጥ ያጋጠማትን የሽብርተኝነት ፈተናዎች አልፋ አሁን ላይ ፊቷን ወደ ፈጣን የኢኮኖሚ እድገትና መዋቅራዊ ለውጥም አዙራለች። ለዚህ ትልቁ የለውጥ ጉዞ ደግሞ እንደ ኢትዮጵያ ያለ ልምድ ያለው በፈጣን የማክሮ ኢኮኖሚ ሪፎርም ውጤታማነቱን ያረጋገጠና በጸጥታው ዘርፍም ቢሆን የዳበረ አቅም ያለው ታማኝ ወዳጅ ያስፈልጋታል። በሌላ በኩል ሞዛምቢክ በዓለም አቀፍ መድረክ ለኢትዮጵያ ያላት ወገንተኝነት የማይናወጥ ነው። በተባበሩት መንግስታት የሰብአዊ መብቶች ምክር ቤት ምዕራባውያን በኢትዮጵያ የውስጥ ጉዳይ ጣልቃ ለመግባት ሲሞክሩ ሞዛምቢክ አቋም ከመያዝ በመቆጠብ ጽኑ አጋርነቷንም በተግባር አሳይታለች። በደቡብ አፍሪካ የልማት ማህበረሰብ ሳድክ ውስጥ ያላት ቁልፍ ሚናም ኢትዮጵያ ከአፍሪካ ሲዲሲና ከሌሎችም አህጉራዊ ተቋማት ጋር ለምታደርገው ሰፊ ትብብር ትልቅ ድልድይ ሆኗል። በመልክዓ ምድር ሲታይም አዲስ አበባና የሞዛምቢኳ መዲና ማፑቶ የተራራቁ ናቸው። ይሁንና ይህ የርቀት ግድግዳ በዛሬው የዲፕሎማሲያዊ ጥበብ አጥሯል። ለዚህም የደቡብ ትብብር ወይንም ሳውዝ ሳውዝ ኮኦፕሬሽን ሕያውና ግሩም ማሳያ ተደርጎ የሚወሰድ ነው። የደቡብ ትብብር ማለት ምን ማለት ነው ለመሆኑ?
እስኪ ጥቂት ነገር ልበላችሁ። ይህ ጽንሰ ሐሳብ በማደግ ላይ ያሉ በተለይም በደቡባዊ የዓለም ክፍል የሚገኙ ሀገራት ዘወትር ወደ ምዕራባውያን አበዳሪዎችና ረዳቶቻቸው ከሚያንጋጥጡ ይልቅ የራሳቸውን ልምድ፣ ሀብት፣ ቴክኖሎጂና አቅም በማስተባበር በጋራ የሚያብቡበት የነጻነት ጎዳና ነው። በዚህ ትብብር ውስጥ ታዲያ ኢትዮጵያ እየተጫወተችው ያለው ሚና እጅግ የላቀ ነው። ኢትዮጵያ ዛሬ ልምዷን የምታካፍል የልማት ሞዴል መሆን የቻለች ግዙፍ የመሰረተ ልማት ግንባታዎችና የግብርና ትራንስፎርሜሽንና እንደዚሁም የአቪዬሽን ስኬቷን ለሌሎች የአፍሪካውያን ወንድሞቿ የምታጋባ ትልቅ ሀገር ለመሆን በቅታለች። በዚህ የፕሬዝዳንት ቻፖ ጉብኝት የተደረሰበት ስምምነቶች ታዲያ የዚህ ትብብር ተጨባጭ ፍሬዎችም ናቸው። የዛሬ 8 ዓመታት የተደረሰውና ጤናን፣ ግብርናንና ኢንዱስትሪን የሚያጠቃልለው የመግባቢያ ስምምነት መሰረት በማድረግ ባለፈው ዓመት የተጀመረው የሁለቱ ሀገራት የደህንነትና ወታደራዊ ትብብር ዛሬ አዲስ ምዕራፍን ከፍቷል። ቀጠናዊ ሽብርተኝነትን በጋራ በመዋጋት አንስቶ ሞዛምቢክ የኢትዮጵያን የረጅም ዓመታትና የተፈተነ የአቪዬሽን ስልጠና ጥበብ፣ የውሃ ሀብት አስተዳደር፣ የጨርቃጨርቅና የቆዳ ኢንዱስትሪ እንደዚሁም የሳይበር ደህንነትና የአውሮፕላን ጥገና ልምድ ለመቅሰም ትፈልጋለች። በንግዱም ዘርፍ ቢሆን ምንም እንኳ የንግድ መጠኑ ገና እያደገ ያለ ቢሆንም ከፕላስቲክ ውጤቶችና ቡና ኤክስፖርት አልፎ ወደ ኢንዱስትሪው ማሽነሪዎች ልውውጥ ለማሳደግ ጠንካራ መሰረትን ጥሏል። ስምምነቱም በምላሹም ሞዛምቢክ በማዕድን ዘርፍ ያላትን ሰፊ ልምድ ለኢትዮጵያ ለማካፈል እያሳየች ያለው ዝግጁነት ትብብሩን ሚዛናዊ ያደርገዋል። የዚህ ዲፕሎማሲያዊ ስኬት ፋይዳ ታዲያ ከሁለቱ ሀገራት ድንበር እጅግ የሰፋ ነው። የመጀመሪያው የኢትዮጵያን የዲፕሎማሲ አድማስ ከመላው አፍሪካ ጋር ያለውን ትስስር ያጠናክራል። ኢትዮጵያ በምስራቅ አፍሪካ ቀንድ በሶማሊያ፣ በደቡብ ሱዳንና ጅቡቲ ላይ ካላት ቁልፍ ሚና በተጨማሪ ተጽዕኖዋንና ወዳጅነቷን እስከ አህጉሪቱ ደቡባዊ ጫፍ ድረስ መዘርጋት መቻሏን ያረጋግጣል። ሁለተኛው ይህ አይነቱ ስኬታማ የሁለትዮሽ ግንኙነት ሌሎች የአፍሪካና የዓለም ሀገራት ፊታቸውን ወደ ኢትዮጵያ እንዲያማትሩ የሚያደርግ ኃይል ሆኖ ያገለግላል። አንድ ሀገር ሉዓላዊነቷን ጠብቃ የራሷን የኢኮኖሚ ሪፎርም አድርጋ በራሷ አቅም ደግሞ ግዙፍ ፕሮጀክቶችን ማጠናቀቅ ስትችል ሌሎች እኛም ከዚህች ሀገር መማር አለብን ብለው መምጣታቸው አይቀርም። የሞዛምቢክ ፕሬዝዳንትና ከፍተኛ የካቢኔ አባላቶቻቸው አዲስ አበባ መምጣት ኢትዮጵያ የዘመናዊቷ አፍሪካ የእውቀት የቴክኖሎጂና የፖሊሲ ማዕከል እየሆነች መምጣቷን ቁልጭ አድርጎ የሚያሳይ ደማቅ ማረጋገጫም ጭምር ነው። የፕሬዝዳንት ዳንኤል ቻፖ ታሪካዊ ጉብኝትና የትብብር ስምምነቶች አፍሪካውያን የራሳቸውን ዕጣ ፈንታ በራሳቸው እጅ እየወሰኑ ስለመሆናቸው ለዓለም የሚያበስር የድል ደወል ጭምር ተደርጎም የሚወሰድ ነው። ከታሪካዊ የነጻነት ትግል አጋርነት ወደ ስትራቴጂካዊ የኢኮኖሚ የቴክኖሎጂና የደህንነት ውህደት የተደረገው ይህ አስደናቂ የሽግግር ሂደት የኢትዮጵያን ዲፕሎማሲ ዛሬም እንደ ትናንቱ አፍሪካን በማስተሳሰር ረገድ የማይተካ አንቀሳቃሽ ሞተር መሆኑን ያረጋግጣል። በደቡብ ትብብር መንፈስ የፓን አፍሪካኒዝም ርዕይ በአዲስ መልክ በኢኮኖሚ እድገት፣ በጠንካራ የሳይበር የአቪዬሽን ትብብር እንደዚሁም በማይበጠሰው የወንድማማችነት ፍቅር ዳግም እያበበም ነው። የአዲስ አበባ ከተማ አስተዳደር የ9 ወራት የስራ አፈጻጸም ግምገማ ቀጣይ አቅጣጫዎችን በማስቀመጥ ተጠናቋል። በግምገማ መድረኩ ካለፉት 5 ዓመታት አኳያ የተደረሰበትን በማነጻጸር የተገኙ ውጤቶችና ተስፋ ሰጪ አፈጻጸሞች እንዲሁም መስተካከል ያለባቸው ተግባራት ተለይተዋል። ይህም በተለያዩ ዘርፎች የተገኙ ስኬቶችን አጠናክሮ በማስቀጠል ቀሪ ስራዎች በቀሪ ጊዜያት የሚከወንበት መሆኑን አስተያየታቸውን የሰጡ የከተማው አመራሮች ገልጸዋል። አስተያየቶቹን ይመራደም አሰባስቧል። ለወደፊት ከተማችን ትላልቅ ዓለም አቀፍ መድረኮችን ታዘጋጃለች እና ለዛ ተብለው ታቅደው የሚሰሩ ስራዎች አሉ። እነኚህን በማድረግ ረገድ የተሰሩ ስራዎች የለሙ ልማቶች ስታንዳርዳቸውን ጠብቀው ቀጣይነት እንዲኖራቸው በማድረግ ረገድ የህብረተሰቡ ሚና እጅግ በጣም ወሳኝ ነው። የተጀመሩ የልማት ስራዎች ወደ ኋላ እንዳይቀለበሱ ከመንግስት ጋር ሆኖ ስራዎችን መስራት ይጠበቅበታል። የተለመደው የአንድነት፣ የአብሮነት፣ የመተባበር ባህሉን ማጎልበት ይጠበቅበታል። የመረዳዳት ባህሉ መጎልበት አለበት። በርካታ የሰው ተኮር ስራዎች በቀጣይም ያቀርናቸዋሉ። እነኛ እውን እንዲሆኑ በማድረግ ረገድ ከመንግስት ጋር ቀርቦ መስራት ይኖርበታል። የከተማችንን ሰላም በማስጠበቅ ረገድ እስካሁን ድረስ ያሳየው ድጋፍ
ባለቤትነት መንፈስ ይበልጥ ተጠናክሮ መቀጠል ይኖርበታል ማለት ነው። የትራንስፖርት መሰረተ ልማት በመንገድ፣ በመኪና ማቆሚያ፣ በመኪኖች ተርሚናል፣ በእግረኛ መንገድ፣ በብስክሌት መንገድ ካለፉት ዓመታት በተለየ ሁኔታ መሰረተ ልማት የተረጋገጠበት የመሰረተ ልማቱ በራሱ ለትራንስፖርት እንቅስቃሴ ማደግ ከፍተኛ አስተዋጽኦ ያደረገበት በአሽከርካሪ ተሽከርካሪ አገልግሎት አሰጣጥ የተሞክሮ ማዕከል መሆን እየቻልንበት ስለዚህ በአጠቃላይ በትራንስፖርት ሴክተራችን እጅግ አመርቂ ውጤት እያስመዘገብንበት ዓመት ነበረ። ይሄ የ9 ወር አፈጻጸማችን ተጠናክሮ በዓመቱ መጨረሻ ደግሞ ከዚህ በላይ አፈጻጸም እንድናስመዘግብ በዚህ የ9 ወር አፈጻጸም ግምገማ የተግባባንበት ሁኔታ ተፈጥሯል። ባለፉት 9 ወራት በተለያዩ የመንገድ አጠቃላይ ግንባታና ጥገና ወደ 831 ኪሎ ሜትር ነው በ9 ወራት ኦሬዲ እንፈጽማለን ብለን ያዝን የነበረው። አሁን ላይ ግን ኦሬዲ ወደ 1180 ኪሎ ሜትር አካባቢ የተፈጸመበት ሁኔታ ነው ያለው። ይህም ኦሬዲ በአይነት ስንከፍለው በመንገድ ግንባታ ወደ 231 ኪሎ ሜትር ነው እቅድ የነበረን። ነገር ግን ፈጽመን የተገኘ ነው ኦሬዲ ከ237 ኪሎ ሜትር አካባቢ ነው። ይሄ ኦሬዲ ትልቅ እምርታ ነው። እንደዚሁም ደግሞ በመንገድ ጥገና በተለያዩ ዘርፎች ወደ 622 ኪሎ ሜትር አካባቢ አጠቃላይ ካሉን ሽፋኖች ላይ እናዳርሳለን ብለን ነበር እቅድ የያዝ ነው። ነገር ግን ወደ 931 ኪሎ ሜትር አካባቢ ይህም አኮምፕሊሽ የተደረገበት ሁኔታ ነው ያለው። በሁሉም አቅጣጫ ስናየው ትልቅ ስራ የተሰራበት እዚህ ውስጥ በርካታ የመልካም አስተዳደር ችግር የተጓተቱ የነበሩ ፕሮጀክቶች እንደዚሁም ደግሞ ኦሬዲ ከልማት ተነሽ ጋር ተያይዞ የጋራ መኖሪያ ቤቶች አካባቢ ላይ እየተከወኑ በርካታ ስራዎች አሉ። ውሃን በተመለከተ ወደ 23 ጉድጓዶች በ60 ሺህ ሜትር ኪዩብ ፐር ዴይ ነው ወደ ሲስተም እናስገባለን ብለን አቅደን እየሰራን ያለ ነው። ከዛ ውስጥ በዚህ አመት የውሃ ጉድጓድ ቁፋሮ ሙሉ በሙሉ ጨርሰናል። 23 የውሃ ጉድጓዶች ተቆፍረው አብቅተው የፓምፕና የኤሌክትሮሜካኒክ ሌሎች የተያያዥ ስራዎች እየተሰሩ ነው ያሉት። ወደ 10 የሚደርሱ ጉድጓዶች ደግሞ ሙሉ በሙሉ ኤሌክትሮሜካኒካል ስራዎችም ተሰርቶላቸው ወይም ገብቶላቸው ወደ ሲስተም ገብቶ የውሃ አገልግሎት እየሰጡ ነው ያሉት። ሌሎች ቀሪዎች ደግሞ በቀጣይ ወራት የጉድጓድ ቁፋሮ ስላስቀረ ወደ 27 ጉድጓዶችን በማሳደግ ያቀነውን 60 ሺህ ሜትር ኪዩብ ፐር ዴይ በዚህ አመት ወደ ሲስተም እናስገባለን ብለን ያሰብነውን ወደ ሲስተም ለማስገባት እየሰራ ነው። አክሰስ በማድረግ ኦልሞስት ከተማ ሙሉ ከከተማ ውጭ ያሉ መስመር ዝርጋታ 100% ጨርሰናል። እነዚህ መስመሮች ላይ ግን በቂ የሆነ ፍላጎት የሚመጥን ውሃ ወደ ሲስተም ማስገባት ነው። አሁን በይሄን ነው መሰረት ሳይቆራረጥ ሰስቴኔብል በሆነ መልኩ ፕሮጀክቶች እየተፈጸሙ እንደሚሄዱ እሙን ነው ዘንድ የውሃ ችግሩ ይፈታል። የኢትዮጵያ መድኃኒት አቅራቢ አገልግሎት የአቅራቢዎችን የስራ ግንኙነት ለማጠናከር ዓለም አቀፍ ኮንፈረንስ ለ5ኛ ጊዜ በማከናወን ላይ ይገኛል። ኮንፈረንሱ ዓለም አቀፍ ስልታዊ አጋርነት ለአስተማማኝ የመድኃኒት ሰንሰለት በሚል መሪ ሀሳብ እየተካሄደ ነው። ከሀገር ውስጥና ከውጭ የተውጣጡ የዘርፉ ባለሙያዎች እየተሳተፉበትም ይገኛል። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ሪፖርተራችን እድሉ ፈቀደ በቀጥታ መስመራችን ላይ ይገኛል። እድሉ በድጋሚ እንደምን ውለሃል? ድጋሚ ነው የተገናኘ ነው በዜና ኢትዮጵያ። በኮንፈረንሱ ላይ የተነሱ ተጨማሪ ሀሳቦች ምንድን ናቸው? ቀደም ብለን የኮንፈረንሱ ዓላማ እያነሳን ነበርና እዛ ላይ ጠቅለል ያሉ መረጃዎችም ካሉ እነሱ ልታደርሰን ትችላለን? አመሰግናለሁ አሸናፊ። እንግዲህ በዚህ ስፍራ እየተከናወነ የሚገኘው የኢትዮጵያ መድኃኒት አቅራቢ አገልግሎት ከተለያዩ ሀገራት ከተውጣጡ ባለድርሻ አካላት አምራቾች ጋር እና ከኢትዮጵያ ከተውጣጡ ባለድርሻ አካላትና እነዚህ ከፍተኛ የስራ ኃላፊዎች ጋር ነው ኮንፈረንሱ እየተከናወነ የሚገኘው። ይህ ኮንፈረንስ ሲካሄድ ለ5ኛ ጊዜ ነው። ከዚህ በፊት ለ4 ጊዜያት ያክል ኮንፈረንሱ ተከናውኗል። በዛ በ4 ጊዜያት በተከናወኑ ኮንፈረንሶች በርካታ አመርቂ የሚባሉ ውጤቶች መገኘታቸው እንግዲህ በአሁኑ በገለጻው ሰዓት ላይ የተነሳበት ሀሳብ ነው ማለት ነው። እንግዲህ በዋናነት የኮንፈረንሱ ዓላማ ቅድም ለማንሳት እንደሞከርኩት
ዲጂታላይዝ አገልግሎቱን በተለይ ዲጂታላይዝ ከማድረግ የሚደረጉ ጥረቶችን ለማስፋትም የሚደረግ ጥረት መሆኑ ተነስቷል ማለት ነው። በተለይ በዚህ ስፍራ የተገኙት የጤና ሚኒስትር ዶክተር መቅደስ ዳባ እንዳነሱት ከሆነ ኢትዮጵያ እንደዚህ መሰል የሆኑ የተለያዩ ሀገራት ተሞክሮችን ለመቅሰምና አብሮ በጋራ ለመስራት እንደዚሁም ደግሞ የአቅርቦት ትስስሩን ለማስፋት ኢትዮጵያ ከመቼውም ጊዜ በላይ ዝግጁ መሆኗን አንስተዋል ማለት ነው። እንደዚሁም ደግሞ የኢትዮጵያ መድኃኒት አቅራቢ አገልግሎት ዋና ዳይሬክተር ዶክተር አብዱል ቀድር በበኩላቸው ኢትዮጵያ ባለፉት ዓመታት እንግዲህ ይህንን የኢትዮጵያ መድኃኒት አቅራቢ አገልግሎትን ለማዘመን ወይም ሪፎርም ለማድረግ በርካታ ስራዎችን እየሰራች እንደነበረ አንስተዋል። በዛም ደግሞ እጅግ በጣም ውጤታማ የሚሆኑ አመርቂ የተባሉ ውጤቶች መገኘታቸውንም አንስተዋል ማለት ነው። በዚህ ስፍራ ታዲያ አሁን ደግሞ ከገለጻው በኋላ በርካታ የአምራች ኩባንያ ባለቤቶችን አግኝተን ለማነጋገር ሞክረናል። በተለይ ከውጭ ሀገር የተውጣጡ አምራች የሚያመርቱ ድርጅቶችን ግለሰቦችን አግኝተናቸዋል። በተለይ የኢትዮጵያ ተሞክሮ በዚህ ረገድ እጅግ በጣም ለለውጥ ለማሳደግ ኢትዮጵያ የምታደርገውን ጥረት እጅግ በጣም አድንቋል። ከህንድ ሀገር ከቻይናና ከተለያዩ አፍሪካ ሀገራት የተውጣጡ ባለድርሻ አካላት እጅግ በጣም የኢትዮጵያን ተሞክሮ ያደነቁበትና ወደ ዲጂታላይዝ ማድረግ የምታደርገውን ጥረት እጅግ በጣም አድንቀዋል ማለት ነው። ከዛም ባሻገር ደግሞ አብሮ ለመስራት የሚደረገው ጥረት እጅግ በጣም አመርቂ መሆኑና ከኢትዮጵያ ጋር ደግሞ ለመስራት እጅግ ፈቃደኛ መሆናቸውና ደስተኞች መሆናቸውንም አንስተዋል። የሀገር ቤት ደግሞ አምራቾችም እንደዚሁ መንግስት በተለይ ለዚህ ዘርፍ በሰጠው ትኩረት እጅግ በጣም ከነበረበት ከ8% ወደ 40ዎቹ አካባቢ ያሳደጉበትና በርካታ ለውጦችን ያገኙበት በቴክኖሎጂ የዘመን አገልግሎቶችን ማከናወን እንደጀመሩና ሌሎች ወደ ሽያጭም ሲቀርቡ እጅግ በጣም ዘመናዊ በሆነ መንገድ መስፋፋትና ተደራሽነታቸውን እያሰፉ መሆናቸውም የተነሳበት ነው ማለት ይቻላል። በአጠቃላይ ይህ ኮንፈረንስ ሀገራት ተሞክሯቸውን ያቀረቡበት ኢትዮጵያ ደግሞ በዘርፉ ምን ላይ ደርሳለች የሚለውን በተለይ በዘርፉ የሚሰሩ ባለድርሻ አካላት ቆም ብሎ ያሰቡበትና ተሞክሯቸውንም ያጋሩበት የተጋሩበት መሆኑን ተመልክተናል። ኢትዮጵያ በተለይ በአሁኑ ሰዓት ለዚህ ለዘርፉ በሰጠችው ትኩረት በቀጣይ ዓመታት ከማምረት እስከ አቅርቦት ድረስ በተደራሽነት ዘርፍ ማለት ነው እጅግ በጣም አመርቂ የሚባሉ ውጤቶችን በማምጣት ለኢትዮጵያ ብቻ ሳይሆን ለአፍሪካ ተምሳሌት የምትሆን ሀገር እንደምትሆን በመድረኩ ተነስቷል። በጥቅሉ የነበረው ሀሳብና የተነሱ ዋና ሀሳቦች ይህንን ይመስላሉ። አሸናፊ ከሰዓት በኋላ ማለት ነው። እድሉ ለመረጃዎቹ እናመሰግናለን። ጥሩ ቀን ይሆናል። ኢትዮጵያም ተግባራዊ ያደረገችው የኢኮኖሚ ማሻሻያ የውጭ ምንዛሬ እጥረትን መፍታት እያስቻለ ነው። የውጭ ምንዛሬ ተመን በገበያ የሚወሰንበት አሰራር ለተገኘው ውጤት ቀዳሚውን ድርሻ ይይዛል። ከሁሉም ምንጮች የሚገኘው የውጭ ምንዛሬን በከፍተኛ መጠን አድጓል። በ2010 የነበረው የ20 ቢሊዮን ዶላር አጠቃላይ የውጭ ምንዛሬ ግኝት ባለፈው ዓመት ወደ 33 ቢሊዮን ዶላር ደርሷል። ከውጭ ንግድ፣ ከሐዋላ፣ ከዓለም አቀፍ የፋይናንስ ተቋማት ድጋፍና ከውጭ ቀጥተኛ ኢንቨስትመንት የሚገኘው የውጭ ምንዛሬ እድገት ምን እንደሚመስል ተከታዩ የዓለም ይልፉ ዘገባ ያስቃኘናል። ኢትዮጵያ ቀደም ሲል ከገጠማት የውጭ ምንዛሬ እጥረትና የኢኮኖሚ ጫና በከፍተኛ ፍጥነት በማገገም በታሪክ ታይቶ የማይታወቅ የ33 ቢሊዮን ዶላር የውጭ ምንዛሬ ግኝት ማስመዝገብ ችላለች። ይህ ስኬት ዝም ብሎ የመጣ ሳይሆን በኢትዮጵያ የማክሮ ኢኮኖሚ ታሪክ ውስጥ አዲስ ምዕራፍ በከፈቱ 3 ዋና ዋና የተቀናጁ ስልታዊ አቅጣጫዎች የተገኘ ውጤት ነው። የመጀመሪያውና መሰረታዊው ለውጥ የውጭ ምንዛሬ ተመን በገበያ እንዲወሰን መደረጉ ሲሆን ይህም በባንክና በጥቁር ገበያ መካከል የነበረውን ልዩነት በማጥበብ ቀደም ሲል በህገወጥ መንገድ ይዘዋወር የነበረውን የውጭ ገንዘብ ወደ ህጋዊ ገንዘብ ስርዓት እንዲገባ አድርጓል። ይህ ውሳኔ በተለይ በውጭ የሚኖሩ ዜጎች የሚልኩት የሐዋላ ገንዘብ መጠን እንዲያድግና ላኪዎችም በስራቸው ላይ ያላቸው ተነሳሽነት እንዲጨምር ከፍተኛ ሚና ተጫውቷል። በዚህ መሰረት የሐዋላ ገንዘብ በ2010 ዓመተ ምህረት ከነበረበት 6 ቢሊዮን ዶላር በ2017 ዓመተ ምህረት ወደ 7 ቢሊዮን ዶላር አድጓል። በዚህ ዓመት 9 ወራት ውስጥ ደግሞ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ18 በመቶ ጭማሪ አለው። በተመሳሳይ የቡና ወጪ ንግድም ከአምናው ጋር ሲነጻጸር የ28 በመቶ እድገት ሲያሳይ ከ2010 ዓመተ ምህረት ጋር ደግሞ የ94 በመቶ ጭማሪ ማስመዝገብ ችሏል። የወጪ ንግድን ስንመለከት እንዲሁ ትሬንዱን ለማየት 2010 ላይ 2.84 ቢሊዮን የነበረው የኤክስፖርት ገቢያችን 2018 ላይ 9.39 ቢሊዮን ዶላር አቅደናል። ትሬንዱ የሚያሳየው ከዚህ የተሻለ መፈጸም እንደምንችል ነው። የ9 ወራትን ብንመለከት እቅዳችን 6.7 ቢሊዮን ዶላር ነበረ። አምና በተመሳሳይ ወቅት 5.3 ቢሊዮን ዶላር ነው ያገኘነው። በ9 ወራት ግን አክቹአሊ ያገኘነው 7.7 ቢሊዮን ዶላር ነው። ይሄ ካለፈው
ዓመት አኳያ 46% እድገት አለው። ይህ እድገትም በ2010 ከነበረው 20 ቢሊዮን ዶላር ተነስቶ 33 ቢሊዮን ዶላር ለደረሰው ዓመታዊ ጠቅላላ የውጭ ምንዛሬ ግኝት ትልቁን ድርሻ ይዛል። በሁለተኛ ደረጃ የማሻሻያው እርምጃ በዓለም አቀፍ የፋይናንስ ተቋማት ዘንድ የፈጠረው መተማመን ለካፒታል ፍሰቱ መጨመር ትልቅ አስተዋጽኦ አድርጓል። ከዓለም ባንክና ከአይኤምኤፍ ጋር የተገኙ የረጅም ጊዜ ብድር የድጋፍ ስምምነትም በቀጥታ ወደ ኢትዮጵያ ካፒታል እንዲገባ ከማድረጋቸውም በላይ ከውጭ አበዳሪዎች ጋር የተደረገው የዕዳ ሽግሽግ ስምምነትም ኢትዮጵያ ለክፍያ የምታውለውን የውጭ ምንዛሬ በማስቀረት ረገድ ተጨማሪ አቅም ሆኗል። በንግድና ኢንቨስትመንት ዘርፍም የተወሰዱ እርምጃዎች የውጭ ምንዛሬ ግኝቱን ይበልጥ አጠናክረውታል። በተለይም እንደ ወርቅ ያሉ የማዕድን ውጤቶች ወደ ብሔራዊ ባንክ የሚገቡበት አሰራር በመሻሻሉም ባለፈው ዓመት ብቻ 3.5 ቢሊዮን ዶላር ገቢ ማሳካት ተችሏል። ባለፉት 9 ወራትም ብቻ 3.5 ቢሊዮን ዶላር የውጭ ቀጥተኛ ኢንቨስትመንት ወደ ስራ የገባ ሲሆን የኢንቨስትመንት ፍቃድ ከተሰጣቸው መካከልም 65% የሚሆኑት የውጭ ምንዛሬን በሀገር ውስጥ ምርት ለመተካትና ለውጭ ገበያ ለማቅረብ በሚያስችሉ አምራች ኢንዱስትሪዎች ላይ የተሰማሩ ናቸው። ከዚሁ ጋር በተያያዘም ኢንቨስቲን ኢትዮጵያ መድረክ ላይ የ13 ቢሊዮን ዶላር ስምምነት ማድረግ ተችሏል። እነዚህ የፖሊሲና የፋይናንስ ድጋፍ የንግድ ዘርፍ ማሻሻያዎች ተቀናጅተው በመካሄዳቸው በአጭር ጊዜ ውስጥ ከፍተኛ የውጭ ምንዛሬ ግኝት ሊመዘገብ ችሏል። ይህ ውጤትም የውጭ ምንዛሬ ክምችትን ከአምናው በ60% ብልጫ እንዲኖረው አስችሏል። የኢኮኖሚ ማሻሻያ እርምጃዎቹ የኢትዮጵያን የኢኮኖሚ መዋቅር ወደ ጤናማና ግልጽ የገበያ ስርዓት እየቀየሩት መሆኑና ለዘላቂ የፋይናንስ መረጋጋት አስተማማኝ መሰረት መጣሉን የሚያሳይ ነው። የመንግስት የልማት ድርጅቶች ወስደዋቸው የነበሩ ብድሮች ኢትዮጵያን ለከፍተኛ የዕዳ ጫና አድርገው ቆይተዋል። ከሀገራዊ ለውጡ በኋላ በተቋማቱ ላይ የተከናወኑ ሪፎርሞች በኪሳራ ይታወቁ የነበሩ ድርጅቶች ትርፋማ እንዲሆኑ ያስቻሉ ናቸው። ድርጅቶቹ ኢንቨስትመንት ሆልዲንግስ በሚል መጠሪያ በተቋቋመው ሉዓላዊ የሀብት ፈንድ ይተዳድራሉ። በቢዝነስ ሕግ እንዲመሩ መደረጋቸው ትርፋማ ሆነው የሀገር ኢኮኖሚን በከፍተኛ ደረጃ እንዲደግፉ አስችሏቸዋል። ሳምሶን ገድሉ ሀገር አብዝታ ታተርፍባቸው የሚገባ የነበሩም ብዙ የተወጠነላቸው በልማት ድርጅትነት ስም የኢትዮጵያን ኢኮኖሚ መሰረት ሊያበጁ የታለመላቸው ፕሮጀክቶች በእጅ የተዘገነጉም ሲሆኑ የሀገሬው አይን አይቷል። ከሀገር ውስጥ እስከ ባህር ማዶ የዕዳ ሸክምን ለእያንዳንዱ ዜጋ በነፍስ ወከፍ በጫንቃው ላይ ጫኑ። ኢኮኖሚውን ሀገር ከሚያፈርስበት አፋፍ ላይ ያደረሱ እነኚህ ሁሉ ከ10ና 15 ዓመታት በፊት የነበሩም የመንግስት የልማት ድርጅቶች መገለጫዎች ናቸው። እንደ ሀገር ትልቅ ስህተትም የሰራንበትም ስቲል አሁንም እያስከፈለን ያለው ነገር ምንድነው? የዛን ጊዜ የነበርነው የፕሮጀክት አፈጻጸም ክፍተቶች አገሪቷን በውጭ ብድርነት ደረጃ ብዙ ብድር ተከማቸ። ግን እኛ የሰራናቸው የመንግስት ልማት ድርጅቶች የሰራቸው ፕሮጀክቶች ግን ማስገኘት የሚገባቸውን የውጭ ምንዛሬ ገቢ ስላላስገኙ አገሪቷ ከፍተኛ የሆነ የውጭ ምንዛሬ ጫና ውስጥ ተገባች። ውስብስብ የሆኑ ችግር ውስጥ ከመግባታቸው የተነሳ አንደኛ የሀገር ኢኮኖሚ እንዲጎዳ ሆነ። እንደገናም ደግሞ ከፍተኛ የሆነ የሀብት ብክነት ነው እንድንገባ ያደረግ ነው። ያው ሁሉም የመንግስት ልማት ድርጅት ማለት አንችልም፣ ግን አብዛኛው በዚህ ውስጥ ነው እንትን ያደረገው። እነዚህ ያለፉ ዓመታት ሸክሞች የለውጡ መንግስት ወደ ስልጣን መምጣትን ተከትሎም ስር ነቀል ለውጦች ተደርጎባቸዋል። ተቋማዊ ቅርጻቸው ሀገርን ወደ ለየለት የኢኮኖሚ ቀውስ የመሩት እንደ ስማቸው ውሎ ማደር የተሳናቸው የልማት ድርጅቶች ሸክማቸው ከራሳቸው አልፎ ህዝብና መንግስትን አጉብጦ ሳይጥል መፍትሄ ተበጀላቸው። መንግስት ትክክለኛው እርምጃ የወሰደው አንደኛ ደረጃ መንግስት ልማት ድርጅትና የመንግስት ኪስ ወይም የመንግስት ፖሊሲ ሁለቱ እንዲለያይ ነው የተደረገው። መንግስት ግን ከነዚህ መንግስት ልማት ድርጅቶች የሚጠቀሙ ግን በሁለት መንገድ ነው። አንደኛ ሼር ሆልደር እስከሆነ ድረስ ባለቤት እስከሆነ ድረስ እንደ ማንኛውም ባለ አክሲዮን አመቱ መጨረሻ ላይ ትርፍ ተካፋይ ይሆናል። አንድ ይህ ስነ ስርዓት ስታብሊሽ መደረጉ አንድ። ሁለተኛ ደረጃ እነዚህ መንግስት ልማት ድርጅቶች አወቃቀራቸው፣ አስተዳደራቸው ከመንግስት ጣልቃ ገብነት ኢንዲፔንደንት መሆን፣ ካፒታል አላቸው፣ አስተዳደር መዋቅራቸው ፕሮፌሽናሊ በተመራ መልኩ ተደርጎ ታክስ ይከፍላሉ፣ ፕሮጀክታቸውን በአግባቡ ይፈጽማሉ። መንግስት ፕሮጀክቱን ካልፈጸመ እንደ ባለቤትነት ለምንድን ነው ብሎ ይጠይቃል፣ እንደ ማንኛውም ባለ አክሲዮን። ይህንን አይነት ትይዩ የሆነ መስተጋብር ራሱ መፍጠሩ ራሱ አንድ ትልቅ ነገር ነው።
ዛሬም እነዚህ ተቋማት ስማቸውን ተካክለዋል። ልማት ወልደው ልማት ሆነው ሀገርን ሊያሻግሩም ዓይን የሚጣልባቸው ሆነዋል። ከትናንት ስህተታችን የተማርንባቸው ነገ ዳግም ላይ ደግሞት ተቋማዊ ስርዓት የተበጀላቸውም ሆነዋል። በዚህም የሀገርን መቀነት በሀብት መሙላት ጀምረዋል። ከ2014 ጀምሮ አጠቃላይ ዓመታዊ ገቢ ከ704 ቢሊዮን ወደ 2.1 ትሪሊዮን ማደግ ችሏል። ትርፋማነት ባለፉት 4 ዓመታት 50% በአማካይ ማደግ ችሏል። 40% የአገሪቷን ታክስ የሚከፍሉት 41ዱ የኢትዮጵያ የኢንቨስትመንት ሆልዲንግ ተቋማት የናንተ ንብረትና ሀብቶች ናቸው። ከሀገር በቀል የኢኮኖሚ ሪፎርም እስከ ተሟላ የማክሮ ኢኮኖሚ ማሻሻያ የትናንት ኢኮኖሚያዊ ስብራቶቻችንን ለነገ ትውልድ ሸክም እንዳይሆኑ በትኩረት እየተሰራ ይገኛል። ከትናንት ጨለማ ተሻግረው ወደ ብልጽግና ጮራ ያማተሩት የመንግስት የልማት ድርጅቶችም ለኢትዮጵያ የነገ እድገት ጎዳና ጥርጊያውን እያበጁ ይገኛሉ። ኢትዮጵያ በቀይ ባህር አካባቢ የሚታየውን የጂኦፖለቲካዊ ሽኩቻና ወደብ አልባ መሆን የሚያስከትለውን ኢኮኖሚያዊ ጫና ለመቋቋም የባህር በር ጥያቄን ከንግድ አማራጭነት ባለፈ የብሔራዊ ደህንነትና የህልውና ጉዳይ አድርጋ እየተንቀሳቀሰች ነው። ለኢትዮጵያ የባህር በር ማግኘት የኢኮኖሚ ነፃነትን ለማረጋገጥና የሀገሪቱን ሉዓላዊነት በጽኑ መሰረት ላይ ለመገንባት ዋነኛ ስልታዊ ግብ ነው። በዚህ ጉዳይ ላይ አዝመራው ሞሴ ተጨማሪ አዘጋጅቷል። ኢትዮጵያ በአፍሪካ ቀንድ ያላት ስልታዊ ቦታ በሁለት ትላልቅ ፈተናዎች ተከቧል። በአንድ በኩል የቀይ ባህር የደህንነት መቃወስ፣ በሌላ በኩል ደግሞ ወደብ አልባ መሆን የሚያስከትለው የኢኮኖሚ ድቀት ነው። የፖለቲካ ተንታኞች ይህን መንታ ተጋላጭነት ይሉታል። የኢትዮጵያን የባህር በር ጥያቄ ከፍላጎት ባለፈ የህልውና ጉዳይ ቢያደርገውም ሂደቱ ግን በባዳና በባንዳ አካሄዶች የተተበተበ ሆኖ ዘመናትን የዘለቀ ጉዳይ ሆኗል። ይሄ ሬድሲ አካባቢ ይሄ ባብኤል መንደብ ደግሞ አሁን ከየመን ሲቪል ዋር ጋር በተያያዘ ከፍተኛ የሆኑ ኢሌጋል የሆኑ ኃይሎች የተከማቹበት አካባቢ ነው። በተለይም ደግሞ በኢራን የሚታገዘው ሁቲ የሚባለው ኃይል የሚቆጣጠረው አካባቢ ነው። ስለዚህ ይሄ ጦርነት እየሰፋ ከሄደና ስምምነት ላይ መድረስ የማንችል ከሆነ በሬድሲ አካባቢ ያለውን እንቅስቃሴ በሁቲ አማካኝነት ሊዘጋ የሚችልበት ሌላ ሴናሪዮ ሊፈጠር ይችላል። ይሄ ተዘጋ ማለት ደግሞ እኛ የምንጠቀመው የጅቡቲ ኢምፖርት ነው። ሬድሲ አካባቢ ነው፣ በባብኤል መንደብ በኩል የሚመጣ ነው። እዛ አካባቢ ተዘጋ ማለት ምንም አይነት በውድ እንኳን እስካሁን እያስመጣናቸው ያሉ ነገሮች መምጣት የማይችሉበት አይነት ሁኔታ ሊፈጠር ይችላል ማለት ነው። ይሄ መንታ ተጋላጭነት ለሀገራችን ይዞ የሚመጣበት አይነት ሁኔታ አለ። አሁን ካለውም እየደረሰን ያለ የኢኮኖሚ ክራይሲስ አለ። እንደገና ደግሞ ወደ ቀይ ባህር የሚሳብ ከሆነና የባብኤል መንደብ ስትሬት እንደ ሆርሙዝ ምናልባትም ሌላ ክራይሲስ የሚያጋጥመው ከሆነ የበለጠ ተጨማሪ ወይም ደግሞ መንታ ተጋላጭነት ሊደርስብን ይችላል ማለት ነው። የዓለም ንግድ የደም ስር የሆነው ቀይ ባህር ዛሬ የሀያላን ሀገራት ፍላጎት ማሳያና የጂኦፖለቲካዊ ሽኩቻ ማዕከል ነው። በዚህ ታላቅ የውሃ ዳርቻ ላይ ቦታ ማጣት ደግሞ ኢትዮጵያን ትልቅ ዋጋ እያስከፈለ ነው። አገራት አሁን የውሃ ምንጮችን ለመቆጣጠር ረዥም ርቀት ይሄዳሉ። ደሴቶችን ለመቆጣጠር ረዥም ርቀት ይሄዳሉ። ይሄ ምን ያሳየናል? ጂኦግራፊያዊ ሁኔታዎች ለሀገራት አቅም ማደግ መጎልበት ትልቅ አስተዋጽኦ ያደርጋሉ ማለት ነው። የባህር ተደራሽነትን ትኩረት አድርጎ መስራት የኢትዮጵያን አቅም በከፍተኛ ደረጃ ሊያሳድግ የሚችለው አንዱ የባህር ተደራሽነት ነው። እስካሁን ባለው ሁኔታ ኢኮኖሚያችን ኦፍኮርስ ማደግ ችሏል። ኢኮኖሚ ማሳደግ ተችሏል። ከተሞቻችንን ማዘመን እየቻለን ያለበት ሁኔታ አለ። ነገር ግን ከዚህ የተሻለ መስፈንጠር ካለብን፣ ወደ ውጭ መመልከት ካለብን የባህር በር ማግኘት ብዙ ችግሮቻችንን የምንፈታበትን እድል ይሰጠናል ብዬ አስባለሁ። ኢትዮጵያ በአካባቢው የሚገባትን ስልታዊ ቦታ መያዝ ካልቻለች የኢኮኖሚ ነፃነቷን ለማረጋገጥ የምታደርገው ጥረት ፈታኝ ይሆናል። በመሆኑም ይህ የባህር በር ጥያቄ ከንግድ ትርፍ ባለፈ ሀገሪቱ በሉዓላዊነቷ ላይ የሚቃጡ ስጋቶችን ለመመከት የምትጠቀምበት የብሔራዊ ደህንነት ምሰሶ ተደርጎ የሚወሰድ ነው። አንድ ሀገር የባህር በር አላት ማለት አሁን ካለችበት የኢኮኖሚክ እድገት በተጨማሪ ወደ ከ20 እስከ 30% ተጨማሪ እድገት ማግኘት ትችላለች ማለት ነው።
ስለዚህ አሁን የሀገራችንን ከወሰድ ነው ላለፉት 30 እና ከ30 በላይ አመታት ባህር በር አልባ ሆነን ቆይተናል። ስለዚህ የኢኮኖሚ እድገታችን ላለፉት 30 እና 40 አመታት ከ20 እስከ 30% ተገጥቷል ማለት ነው። ስለዚህ ሙሉ በሙሉ ደግሞ የወጭና የገቢ ንግዳችን ዲፔንደንት የሆነው ሌሎች በሚሰጡን የወደብ አክሰስ ነው። ይሄ የወደብ አክሰስ ደግሞ እነሱ በሚፈልጉበት ሰዓት ኦፍ ኮርስ በአግሪመንት የምንፈራረማቸው ነገሮች እንዳሉ ሆነው አስፈላጊ በሆነ ጊዜ ለወደብ የምንከፍለውን ኪራይ የመጨመር ወይም ደግሞ አስፈላጊ የምንላቸውን አንገብጋቢ የምንላቸውን ምንድነው ሸቀጦች በወቅት እንዳናስገባ የማድረግ በምንፈልገው ጊዜ እንዳናስገባ የማድረግ እንደዚህ የመሳሰሉ ነገሮችን ኢቭን ሳንጨምር ከ20 እስከ 30% የሀገራችን እድገት ይገታል ማለት ነው። እናም አሁን ላይ የሚታየው የባህር በር የማግኘት ጥረት የንግድ አማራጭ ፍለጋ ብቻ አይደለም፣ ይልቁንም የኢትዮጵያን ብሔራዊ ደህንነት በጽኑ መሰረት ላይ ለመገንባት የሚደረግ ስልታዊ ጉዞ እንጂ። በ2012 የኦሮሚያ ውሃና ኢነርጂ ቢሮ በ300 ሚሊዮን ብር በጀት መድቦ ግንባታውን ያስጀመረው የንጹህ መጠጥ ውሃ ፕሮጀክት በተለያዩ ምክንያቶች ተጠናቆ አገልግሎት ሳይሰጥ የቆየ ቢሆንም መንግስት በሰጠው ልዩ ትኩረት ግንባታው ተጠናቆ አገልግሎት መስጠት ጀምሯል። የቄለም ወለጋ ዞን ነዋሪዎች ግንባታው በመዘግየቱ ምክንያት ቅሬታ ሲያቀርቡ ቆይተዋል። አሁን ግን የፕሮጀክት ግንባታው በመጠናቀቁ ንጹህ የመጠጥ ውሃ በቅርበት በማግኘታቸው የኑሮ ዘይቤያቸው መሻሻሉን ይናገራሉ። ኤጃንጂ ፈታ በቄለም ወለጋ ዞን የዳሌ ሰዲ ወረዳ የሲቡ ከተማ ነዋሪዎች ከዚህ ቀደም በነበረው ከፍተኛ የውሃ እጥረት ምክንያት ለተለያዩ ማህበራዊና ኢኮኖሚያዊ ችግሮች ተጋልጦ መቆየታቸው ያስታውሳሉ። የፕሮጀክቱ ግንባታ በመዘግየቱ ቅሬታቸው ሲያቀርቡ የቆዩት ነዋሪዎቹ አሁን የመጠጥ ውሃ በቅርበት በማግኘታቸው የዕለት ተዕለት ኑሯቸው የተሻለ ሆኗል። ፕሮጀክቲን ኩኒ ኤርጊ ከለቲ ሞቶማቲ ነው የመሜ መንግስት ጥያቄያችንን ተቀብሎ በፍጥነት መፍትሄ ሰጥቶ ንጹህ ውሃ ለማግኘት ችለናል እና በዚህም ጥሩ የመጠጥ ውሃ እየተጠቀምን ነው። ደምሳይ ተቆ ካንጫሉ ትደነ ቢሻን ካነ ወራበና በፊት የ1 ሰዓት ጉዞ ተጉዘን ነበረ ንጹህ የመጠጥ ውሃ የምንቀዳው። እናም በጣም ነበር የምንቸገረው። አሁን ግን ንጹህ የመጠጥ ውሃ ሁላችንም በየግላችን ማግኘት ችለናል። መንግስት ችግራችንን አይቶ ተገቢውን ድጋፍ ስላደረገልን በጣም ደስተኛ ነን። ቢሻን ዱጋቲ ቢሻን መነኬሳ ፈተት የሚጨሙ ሆጂ መነኬሳት ይሮጀተሙ ለስራና ለመጠጥ ውሃ ከወንዝ ነበር የምናመጣው። ማምጣት የማንችልበት ጊዜ በብራችን ነበር የምንገዛው። ለብዙ ወጪ ነበር የተጋለጥነው። አሁን ግን ለጥያቄያችን መንግስት መልስ ሰጥቶ ንጹህ የመጠጥ ውሃ ማግኘት ችለናል። የኦሮሚያ ውሃና ኢነርጂ ቢሮ በ2012 ዓ.ም በ300 ሚሊዮን ብር በጀት ያስጀመረው ይህ ግዙፍ የንጹህ መጠጥ ውሃ ፕሮጀክት በተለያዩ ምክንያቶች ሳይጠናቀቁ ቆይተው ነበር። አሁን መንግስት በሰጠው ልዩ ትኩረት ግንባታው ተጠናቆ ለአገልግሎት መብቃት ችሏል። ፕሮጀክቱ ከ27000 በላይ የአካባቢው ነዋሪዎች ተጠቃሚ የሚያደርግም ነው። በ2012 ጀምሮ አገልግሎቱን ሳይሰጥ ቆይቷል። አሁን በጀት ተመድቦበት ግንባታው ተጠናቆ አገልግሎት መስጠት ጀምሯል። በዳሌ ሰዲ ወረዳ የቅሬታ ምንጭ የነበረው የውሃ ችግር በዘላቂነት ተፈቷል። የፕሮጀክቱ ለአገልግሎት መብቃት የወረዳው የንጹህ መጠጥ ውሃ አቅርቦት ሽፋን 74 በመቶ አድርሶ እርማና ዋሳብ ባጀተ ሞትማቲን በረከና በመንግስት በጀት በዚህ ዓመት በ6.8 ሚሊዮን ተሰርቶ አገልግሎት እንዲሰጥ ተደርጓል። የውሃ አቅርቦት 74% ላይ ደርሶ ለህብረተሰቡ ትልቅ ጥቅም መስጠት ችሏል። በኦሮሚያ ክልል የንጹህ መጠጥ ውሃ ተደራሽነት ለማሳደግ በትኩረት እየተሰራ ይገኛል። ነዋሪዎችም የተዘረጋውን የውሃ የመሰረተ ልማት በአግባቡ እንዲጠብቁ ጥሪ ቀርቧል። ዘገባው የቄለም ወለጋ ዞን ኮሚኒኬሽን ጽሕፈት ቤት ነው። በየ4 ዓመቱ የእግር ኳስ አድናቂዎች በጉጉት የሚጠብቁትን ትልቁ የእግር ኳስ ውድድር ይመለከታሉ። በሞቀ መንፈስ በጋራ የድጋፍ ዝማሬ አስደሳቹን የእግር ኳስ ትዕይንት እርስዎ በአካል መታደም ይችላሉ። እድሜ ለቪዛ! በኢትዮጵያ ንግድ ባንክ ቪዛ ካርድ የግብይት ክፍያውን ሲፈጽሙ የዓለም ዋንጫ የእግር ኳስ ጨዋታዎችን በቀጥታ መመልከት የሚያስችሉትን ዕድል ያገኛሉ። ነካ አድርገው ከፍለው ወደ ፊፋ 2026 የዓለም ዋንጫ ይጓዙ። የውጭ ዜና። ፕሬዚዳንት ዶናልድ ትራምፕ የኢራንን የኒውክሌር መርሃ ግብር ከመነሻው ለማክሰም የያዙት ጽኑ አቋም በመካከለኛው ምስራቅ ለ2 ወራት የዘለቀውን ጦርነት ወደ ዓለም አቀፍ የዲፕሎማሲና የኢኮኖሚ ቀውስ ቀይሮታል።
ቴሄራን መጀመሪያ ሆርሙዝ ይከፈት፣ እገዳው ይነሳ የሚል የሰላም እቅድ ብታቀርብም የትራምፕ አስተዳደር ግን ወታደራዊ የበላይነትን በመጠቀም ኢራን በኒውክሌር ጉዳይ እንድትንበረከክ ግፊት እያደረገ ነው። አዝመራ ሞሴ በትንታኔ ተመልክቶታል። በመካከለኛው ምስራቅ ለሁለት ወራት የዘለቀውና በአሜሪካ እስራኤል ጥምረት የሚመራው በኢራን ላይ ያነጣጠረው ጦርነት አሁን ላይ ወታደራዊ ግጭት ብቻ መሆኑ አብቅቶ የዓለምን የኢኮኖሚና የዲፕሎማሲ መረጋጋት የሚፈታተን ትልቅ አጀንዳ ሆኗል። ባለፉት ጥቂት ቀናት ውስጥ ከዋሽንግተንና ከቴሄራን የሚወጡ መረጃዎች እንደሚጠቁሙት ሁለቱ ተፋላሚ ወገኖች ለስምምነት ቢቃረቡም ቅድመ ሁኔታዎቻቸው ግን እንደ ሰማይና ምድር የተራራቁ ሆነዋል። የኢራኑ የውጭ ጉዳይ ሚኒስትር አባስ አርጋቼ በኢስላማባድ በኦማንና በሞስኮ ያደረጉት ተከታታይ ጉብኝት ኢራን አሁን ያለችበትን ወታደራዊና ኢኮኖሚያዊ ጫና ለመቀነስ የምትከተለውን አዲስ የዲፕሎማሲ ስልት ፍንጭ የሰጠ ሆኗል። ኢራን ያቀረበችው የሰላም እቅድ መጀመሪያ ጦርነቱ ይቁም፣ ከዛም የኢኮኖሚ እገዳው ይነሳ የሚል ይዘት ያለው ነው። በተለይም ኢራን የኒውክሌር ጉዳይን ወደ መጨረሻው የድርድር ምዕራፍ ማዛወሯ ትልቅ አለመግባባትን በአሜሪካና በኢራን መካከል ፈጥሯል። ቴሄራን የዩናይትድ ስቴትስ የባህር ኃይል በሆርሙዝ ወሽመጥ ላይ የጣለውን እገዳ እንዲያነሳና የንግድ መርከቦች በነፃነት እንዲንቀሳቀሱ ቅድሚያ እንዲሰጥም ትፈልጋለች። ይህ ጥያቄ ለኢራን የህልውና ጉዳይ ቢሆንም ለአሜሪካ ግን የኢራን የጊዜ መግዣ ስልት ተደርጎ ተወስዷል። በዚህ ምክንያት በፕሬዚዳንት ዶናልድ ትራምፕ የሚመራው ዋይት ሀውስ የኢራንን እቅድ ውድቅ ለማድረግ ጊዜ አልፈጀበትም። እንደ አሜሪካ ባለስልጣናት ገለጻ ማንኛውም የሰላም ድርድር የኢራንን የኒውክሌር መርሃ ግብር ከመነሻው ማካተት ያለበት ይሆናል። ትራምፕ እንደ አውሮፓውያን አቆጣጠር በ2015 የተደረሰውን የኒውክሌር ስምምነት ደካማ በሚል በሁለተኛው የስልጣን ዘመናቸው ዳግም ላለመቀበል የቆረጡ ይመስላል። የዋይት ሀውስ ቃል አቀባይ ቀይ መስመሮቻችን ግልጽ ናቸው ማለታቸው አሜሪካ ወታደራዊ የበላይነቷን ተጠቅማ ኢራንን ሙሉ በሙሉ በኒውክሌር ጉዳይ ላይ እንድትንበረከክ ለማድረግ ያላትን ፍላጎት የሚያሳይ ነው። በዚህ ጦርነት ምክንያት የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሀገር ውስጥ ያላቸው የሕዝብ ተቀባይነት እየወረደ ቢመጣም ጦርነቱን ለማቆም ግን የኒውክሌር ጉዳይን እንደ ቅድመ ሁኔታ መያዛቸውን አልተውም። የዚህ ዲፕሎማሲያዊ እሰጥ አገባ ትልቁ ሰለባ ግን የዓለም ኢኮኖሚ ሆኖ ቀጥሏል። በየቀኑ በአማካኝ ከ125 በላይ ግዙፍ መርከቦች ይተላለፉበት የነበረው የሆርሙዝ ወሽመጥ አሁን ላይ በቀን 7 መርከቦች ብቻ የሚታዩበት ጭልጥ ያለ በረሃ ሆኗል። የአሜሪካ ባህር ኃይል የኢራን ነዳጅ የጫኑ መርከቦችን እያገተ ወደ መጡበት እንዲመለስ ማድረጉ ደግሞ የነዳጅ ዋጋ በዓለም አቀፍ ገበያ በከፍተኛ ሁኔታ እንዲያሻቅብ ምክንያት ሆኗል። የዘርፉ ተንታኞች እንደሚሉት አሁን ላይ የፖለቲከኞች ንግግር ሳይሆን ትኩረቱ ወደ ገበያ እየፈሰሰ ያለው የነዳጅ መጠን ነው። የሆርሙዝ ወሽመጥ መታፈን ደግሞ ከኢራን ባለፈ የሀገራትን ኢኮኖሚ በዋጋ ግሽበት እየመታ ይገኛል። የኢራኑ የውጭ ጉዳይ ሚኒስትር በሞስኮ ከቭላዲሚር ፑቲን ጋር መገናኘታቸውና የሩሲያን ድጋፍ ማግኘታቸው ግጭቱ ወደ ዓለም አቀፍ የሀያላን ፍጭት እያመራ መሆኑን የሚያሳይ ሆኗል። ሩሲያ ለወዳጇ ኢራን የሰጠችው የድጋፍ ቃል አሜሪካ በቀጠናው የምታደርገውን እንቅስቃሴ ይበልጥ ውስብስብ የሚያደርገው ነው። በመጨረሻም ስፖርት። በአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ የመጀመሪያ ጨዋታ ፒኤስጂ ባየር ሙኒክን የሚያስተናግድበት ጨዋታ ይጠበቃል። የሁለቱ ቡድኖች ወቅታዊ አቋም ማራኪ የእግር ኳስን የሚጫወቱ መሆናቸውና አስፈሪ የፊት መስመር መገንባታቸው የዓለም እግር ኳስ አፍቃሪያን ትኩረት ፓሪስ ላይ እንዲሆን አድርጓል። ሁለቱ ክለቦች በአውሮፓ ሻምፒዮንስ ሊግ እስካሁን 15 ጊዜ ተገናኝተዋል። ባለፉት 9 ዓመታት ውስጥ ብቻ 9 ጊዜ የተገናኙ ሲሆን ባየር ሙኒክ ከፒኤስጂ ያደረጋቸውን ያለፉት 5 ጨዋታዎች በሙሉ አሸንፏል። በዚህ ዓመት ህዳር ወር ላይ በተገናኙበት የምድብ ጨዋታ 2-1 ማሸነፉ ይታወሳል። በምሽቱ ጨዋታ በሃሪኬን የሚመራው የባየር ሙኒክ የፊት መስመር ለፒኤስጂ ተከላካዮች ዋነኛ ፈተና እንደሚሆን ይጠበቃል። እንግሊዛዊው አጥቂ በውድድር ዓመቱ 53 ግቦችን ሲያስቆጥር 12ቱ በሻምፒዮንስ ሊግ የተቆጠሩ ናቸው። በሌላ በኩል በባላንዶር አሸናፊው በኡስማን ዴምቤሌ የሚመራው የፒኤስጂ የፊት መስመርም በዚያው ልክ አስፈሪ በመሆኑ የምሽቱ ጨዋታ በበርካታ ግቦች የታጀበ ሊሆን እንደሚችል ተገምቷል። ጨዋታው ምሽት 4 ሰዓት ላይ ይጀምራል።
ተመልካቾች ከኢትዮጵያ ቴሌቪዥን ከቀን 6 ሰዓት ጀምሮ ወደ እናንተ ሲደርስ የቆየው ዜና ኢትዮጵያ በተከታተላችሁት መንገድ ተጠናቋል። ዜናውን እየመራው አሸናፊ እንዳለ ከእናንተ ጋር ቆይታ አድርጌያለሁ። የዜና ኢትዮጵያ አዘጋጅ ሳዳት መሐመድ ሳኒ፣ ዳይሬክተራችን ገዛይ እንዳዲ፣ የስቱዲዮና የስርጭት ባለሙያዎችም ከኛ ጋር የጋራ ቆይታ አድርገዋል። ስለተከታተላችሁን ከልብ ነው የምናመሰግነው። ጥሩ ቀን ይሆናል።